የዛሬዋ እንግዳዬ በጣም ወጣት ሳይካትሪስት ከዩኒቨርሲቲ በማዕረግ የተመረቀች አሁን ደግሞ በመማከር አገልግሎት ላይ የምትሰራ የሚገርም ፖድካስት አድርገናል። ምናልባት ዋን ኦፍ ማይ ፌቨራይት ፖድካስት እንድለው ያስባለኝ ዲቴል የሆነ ዲስከሽን አድርገናል። በተለይ ማኒፕሌሽን የሚባል ነገርን፣ ጋስ ላይት የሚባል ከሪሌሽንሽፕ ጋር ተያይዞ ሰዎች እንዴት ሊያታሉ እንዴት ሊያጭበረብሩን የሚችለውን ዲቴል ሳይንስን አስደግፋ ብዙ ነገር ነገራናለች። ሆፕፉሊ ትማሩበታላችሁ፣ ሆፕፉሊ የሆነ ነገር ታገኙበታላችሁ ብለን እናስባለን። ኢንጆይ። በሶስት መስመር ራስሽን ግለጽ ብትበይ ምን ትያለሽ? በሶስት መስመር ኦኬ። ድንገተኛ እና ከባድ ጥያቄ። በጣም 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 በምወደው ሙያ ላይ እየሰራሁ ያለው ወጣት ነኝ። አንድ በጣም ብዙ እቅድ ግብ ያለኝ ሴት ነኝ። ከሜንታል ሄልዝ አንጻር ወይም ከአእምሮ ጤና አንጻር መስራት የምፈልጋቸው ብዙ እቅድ ያለኝ ሰው ነኝ። ከዛ ደግሞ በእኔ ላይ የለፉ ኢንቨስት ያደረጉ ሰዎችን ደግሞ መካስ የምፈልግ ቤተሰቦችሽን ማለት ቤተሰቦች ሁሉ ብዙ ሰው ኦኬ፣ በአንቺ ላይ ኢንቨስት ያደረጉት ያ that's amazing። ሳይኮሎጂስት ነሽ፣ ወጣት ሴት ነሽ። አንቺ ካልሽው ተነስቼ ማለት ነው ዴቲንግ አይከብድሽም? ያ ሳይኮሎጂ ሳይሆን ሳይካትሪ ፕሮፌሽናል ያ ሳይካትሪ ፕሮፌሽናል ያ እኔ ዴት አድርጌ አላውቅም። ጉድ ነው። እሺ ለምን? ምክንያቱም ሰዎችን በጣም አንደርስታንድ ማድረግ እያንዳንዷን መንገዳቸውን እንድታውቂ ሊያደርግ ይችላል። ስፔሻሊ ሮንግሊ የሚመጡትን ያ ነው እንዴት እንዳታደርግ ያደረገች ወይስ ምንድን ምክንያቱ? አይደለም በዋነኝነት ያ ብቻ ሳይሆን እንደዛ አናላይዝ ማድረግ ከጀመር ከራስህ ነው የሚጀምረው። ሲጀመር ራስን ከማየት የራስን ባህሪ ከማየት ራስን ከመፈተሽ የባህሪ ኬት ነው የመጣው እንደዛ አይነት እንዲህ ማደርገው ለምንድን ነው እንደዛ አይነት እምነት ይኖረኝ ስለ ግንኙነት ራሱ እንደዚህ ማምነው ምንድን ነው ከሪሌሽንሺፕ ኤክስፔክት ማድረገው የመሳሰሉት አይነት ራስህን ኢቫሉዌት የምታደርግበት ነገር አለ። ግን ለእኔ ግን በዋነኝነት ከእድሜም ከዛ ደግሞ ከፎከሴም አንጻር ፕራዮሪቲ የነበሩ ነገሮች ሌሎች ነገሮች ስለነበሩ ትምህርቴ ላይ የመሳሰሉት ነገሮች ላይ ነበር ሳተኮር የነበረው። ምናልባት ከሆን በኋላ ሶ ላይክ ዴት ብዙ ማድረግሽ አታውቂም? ዋው አልጠበቅኩም። የምሬን ነው፣ ኤክስፔክት አላረኩም። ምክንያቱም ብዙ ሰዎች ስፔሻሊ ሳይኮሎጂ ሳይካትሪስት እንደዚህ ከስነ አእምሮ ጋር የሚሰሩ ሰዎች ዴቲንግ ላይ ስትረግል ያደርጋሉ የሚል ሀሳብ አለ። ለምንድን ነው ሲባል ያው እንከን ቶሎ ማየት ስለሚችሉ ወይም ደግሞ ፓተርንን ቶሎ አንደርስታንድ የማድረግ አቅሙ ስላላቸው ከኖርማል ፖፑሌሽኑ አንጻር እና በዛ ምክንያት በጣም ስትረግል ያደርጋሉ ትክክለኛውን ሰው ለመምረጥ የሚል ሀሳብ ሰማው። ጥናት ነው እያልኩ አይደለም ግን አይደል እንደዚህ አይነት ሀሳብ አሰሚ ያ ልክ ነህ። ግን አሁን አንዳንዴ እንዴት ሆናል መሰለህ፣ አሁን አንድ ስለ ግንኙነት በጣም የሚያውቅ ሰው ለምሳሌ ስሜት እንዲህ መገለጽ አለበት፣ ኮሚኒኬሽን እንዴት መሆን አለበት የሚል ሰው አንተ ለምሳሌ እንደ ባለሙያና ግንኙነት ውስጥ እንደ ባል ወይ እንደ ጓደኛ አንድ አይነት ሰው ልትሆን አትችልም። ብዙ ጊዜ እንደ ባለሙያ ስትሆን ሎጂካል ነክ ነገሮችን ከተማርከው አንጻር ከኤክስፒሪየንስ አንጻር ገጣጥመ ከአማርኛ ሳምረክ እንዲህ ምናደርግ እንዲህ ስትል እንዲበላት እንዲህ ለማለት ሞር ይቀላል አካዳሚክስ ነገር ስለሆነ። ግንኙነት ግን ሞር ኦፍ ኢትስ ሪሌሽናል እና ኢሞሽናል ስሜት አይነት ነገር ነው። ሎጂክህን ጸጥ አድርገን አሁን ለምሳሌ እንደ ባለሙያ እኔ ለክላይንቴ ልክ እንደዚህ ስትል እንደዚህ ማድረግ ይኖርብሃል፣ ከሪሌሽንሺፕ አንተን የማይመጥን ከሆነ ከዛ ሙቭን ማድረግ አለብህ ምናምን ብዬ ልናገር እችላለሁ። እሱን የምመክረው ተመሳሳይ አይነት ግንኙነት ውስጥ ግን እኔ ራሴ ልኖር እችላለሁ ባለሙያው ራሱ። ስለዚህ መናገር ላይክ አካዳሚክ ነገሩን ይሄ እውቀቱን ሎጂኩን መናገርና ያንን ነገር ኑሮ ሲሆን ይለያል። ኑሮ ሲሆን መንባር ምንድነው ጥቅሙ? ይጠቅማል። ካለማወቅ ሞር ይጠቅማል። ለምሳሌ እኔ ቶክሲክ ሪሌሽንሺፕ ውስጥ ብገባ ቢያንስ ምንም ከማያውቅ ሰው የተሻለ ነገር ለምን እንደዛ ከዛ ግንኙነት እንኳን መውጣት ቢከብደኝ ለምን እንደሚከብደኝ አውቃለሁ። ምን ላይ መስራት እንዳለብኝ ልረዳ እችላለሁ። ያ ማለት ግን ሎጂኬን ተጠቅሜ ምን እንደ እንትን ከሰውነት አያወጣህም። እዛ ቶክሲክ ሪሌሽንሺፕ ውስጥ እንዳልገባ እውቀቴ ብቻ ሊጠቅመኝ አይችልም። ነርቨስ ሲስተሚ፣ አመለካከቴ፣ ያለፍኩበት ህይወት መንገድ የመሳሰሉት ይቀርጻል እንጂ እውቀት ብቻውን የሚጠቅመን ቢሆን ባወቅነው ቢሆን ሁላችንም ዜጋ ነገር ይኮን ነበር አለ። ግን ቅድመ ጥንቃቄ እንድታረግ ያደርጋል። ቅድመ ጥንቃቄ ያደርጋል። ኢቭን ኢፍ ከገባህበትም በኋላ ከሌላው ሰው በተሻለ መውጣት ካለብህ ነገር እንድትወጣ ባውንደሪዎችን እንድታሰም የተሻለ መፍትሄዎችን ግን እንድትወስድ ይረዳሃል። ዴፊኒትሊ ሶ ለዚህ ነው ማለት ነው የሰው ልጅ ሁሉም ሰው እርዳታ የሚያስፈልገው። ዴፊኒትሊ ሁላችን አይደል? ያ ሶ ማኒፕሌት ተደርገሽ ታውቂያለሽ ወይ ለመደረግ ተሞክረሽ ታውቂያለሽ? እስኪ ንገር። ያው ማኒፕሌሽን
በየትኛውም አይነት የሰው ለሰው ግንኙነት ውስጥ አፒር ሊያደርግ ሊፈጠር የሚችል ነገር ነው። በአስተማሪና ተማሪ ግንኙነት፣ በአለቃና ሰራተኛ መሀል፣ በወላጅና በልጅ መሀል፣ ከዛ ደግሞ ሪሌሽንሺፕ ላይ ሀፕን ሊያደርግ ይችላል። ያው አንድ ሁለቱ ነክቶኝ አልፏል። መንካት እንችላለን በተወሰነ መልኩ ሀሳቡ? አዎ እንችላለን። ለምሳሌ ያው አሁን ላይ ነው እንደዛ መሆኑን የማውቀው። በጊዜው ብዙ አንደርስታንድ አላደረገው። እውቀቱ ካለሽ በኋላ ነው? በፊት ነበር? በፊት ነው። ኦኬ እሺ። ለምሳሌ ፍሬሽማን ገና የመጀመሪያ ዓመት የዩኒቨርሲቲ ተማሪ እያለሁ ከአስተማሪ ጋር ነው የገጠመኝ የመጀመሪያ ማኒፑሌሽን ገጠመኝ። አሁን ላይ ስረዳው ሳስተውለው ኦኬ ማኒፑሌሽን ነበር። እስኪ እንስማ። ምክንያቱም እንዳንቺ አሁን ፍሬሽ የሆነች ተማሪ ትኖራለች በዛ ትራፕ ውስጥ የምትወድቅ። ምንድን ነበር? ኦኬ እኔ ወደ ዩኒቨርሲቲ ስገባ ከገባውና የሆነ ውጤት ከሰራው በኋላ ከሚመጡ የዲፓርትመንት ሊስቶች መካከል መርጬ ለመግባት አይደለም ዩኒቨርሲቲ የገባሁት። ኦልሞስት 10 ዓመት 12 13 ዓመት ያልፋል። መማር የምፈልገውን አውቀዋለሁ። ሶ ዩኒቨርሲቲ ስመርጥም ያ ትምህርት የሚሰጥበት ኢንቴንሽናል ሆኜ ነው ወደ ካምፓስ የገባሁት። ስለዚህ ስገባም እዛ ዲፓርትመንት ውስጥ ሊያስገባኝ የሚችል ውጤት መስራት አላማ ያርጌ ነው የገባሁት። ያው እግዚአብሔርን ፈቅዶ በማድረግ ነው የተመረኩት። በዋንጫ የተመረኩት ጥሩ እንትን ነበረኝ። ሶ የመጀመሪያ ዓመት በጣም ወሳኝ ዓመት ነው ለማንኛውም ሰው። የመጀመሪያ ዓመት ላይ ያበላሸውን ነገር ቀጣይ ዓመታት ለማስተካከል በጣም ከባድ ነው። ስለዚህ በስጋባን በዙሪያ የነበሩ ሲኒየር ተማሪዎችም እንደምሉ የመጀመሪያ ዓመት ላይ ከቻርክ ፎርም መዝጋት አለብህ። ካልሆነም በቃ የሚጠጋጋ ውጤት ለፎር ትሰራለህ። አትሊስት የሚጠጋጋ ውጤት ታገኛለህ። ፈርስት ሴሚስተር እና ሰከንድ ሴሚስተር በጣም ኢምፖርታንት ነው። ዴፊኒትሊ ሶ ያ ብዙ ሰው የተማርኩበትንም አስተማሪዎችም ላይክ ስለሚችል በደንብ ጀነራላይዝ አድርጌ ለመናገር ልሞክር። ሶ አንድ ኮርስ ዝቅተኛ ሆነብኝ ከምጠብቀው አንጻር ማለት ነው። እና ሌላ ሳብጀክት የሚያስተምር አንድ አስተማሪ ላይ ደግሞ በጣም ኦልሞስት 99 ምናምን ነገር ነበረ ውጤት ያመጣሁት። ሶ ወረቀታቸውን ሰብስቢና ኦፊስ ላይ አለኝ። እኔ ሪፕሬዘንታቲቭ አይደለሁም ወይም አለቃ አይደለሁም። የኔ ታስክ አልነበረም፣ ግን ያው ትእዛዝ ነው ሰብስበህ ምናምን ትሄዳለህ። እንዴት ነሽ? በጣም ጥሩ ውጤት ነው ያለሽ። ምንድን ነው ዝቅ ያለብሽ ነገር አለ? ሌላ ውጤቶች እንደዚህ ከሆኑ ሁሉም ሳብጀክት ላይ በቃ ሰቅለሽ ነው ወደ ሰከንድ ይር ምጋቢ ምናምን። ሁሉም በጣም ጥሩ ነው፣ ግን አንድ ትምህርት ግን ዝቅ ብሎብኛል። እሱ እንዴት ነው ማስተካከላለሁ? ዝቅ ብሎብኛል ማለት ከአን ኤክስፔክቴሽን ነው እንጂ ያለክ ወይም ሲያጣ አልነበረም። እንዴ ምንም ችግር የለም እናስተካክለዋለን፣ ከተስማማን እንትን ካወራን ምናምን መስተካከል የሚችል ነገር ነው። የሱ ኮርስ አይደለም ነው ያንን አያደርግም ብዬ አስቤ አልነበረም። ሲቀጥል ደግሞ የሱ እርዳታ የሚያስፈልገኝ አይነት እንትን አይደለም። ኮርስ መምህሩ ሌላ ነው። ምን ሊያደርግ ይችላል ነው ጥያቄው። ከዛም ደግሞ የምፈልገው ውጤት ስለ 100 ማሰብ እንጂ ከ50 በታች አምጥቼ ወይ ወድቄ አይደለም። በጣም ጥሩ ስለማምጣት ነው እያወራ ያለሁት እንጂ በጣም በቂ ውጤት ነበር። ያ ግን ያው ከቢ ፕላስ ወደ ኤ ነው ኤ ነበር፣ ኤ ማይነስ ነበር ወደ ኤ ነው። ሳብጀክቱም አይገናኝም። ያን ያህልም ይሄዳል ብዬ ነገሩ አላሰብኩም ነበር። ግን 3.75 ወደ 4 ማምጣት ማለት ነው። እንደዛ ኤ ማይነስ ማለት 3.75 ነች። እንደዛ ዲቴል አላወራንም። ኢቭን ገና ፋይናል ያስተደረጉ ግሬድም አላወኩም። ፋይናሌ ብቻ ትንሽ ይወርዳለች ነው እንጂ እንደዛም ለክፋ አይሰጥም ነበረ። ደግሞ በሚያሳዝን ሁኔታ ኤን ያመጣሁት ኮርሱ ሳላ ያው ዝቅ ያለብኝ ይመስለኛል እንጂ ጥሩ ውጤት ነበረ። ዞሮ ሳብጀክቱ ላይ ነው ያመጣሁት። ግን ያ አንድ ካለማወቅ አስተማሪ በቃ ፐርፌክት ነው፣ በጣም ወደውን ሳብጀክት የሚያስተምር ሰው ነው። ውጤቱን በጣም ሰቅያለሁ ነው እንትን ነው የሚመስለው፣ አፕሪሺዬሽን ነው የሚመስለው የነበረው። እና እንደዛ ላይ ያን ያህል ቢግ ዲልም አልመሰለኝም ነበር። ሰው ፈተናውን ወሰድኩ። ከዛ በኋላ በቃ መደወል፣ ማስፈራራት አይ ቲንክ እንዴት ነው አንዳንድ ጊዜ አስተማሪዎች ትተዋወቃለህ አይደል? እርስ በርስ ትተዋወቃለህ ማለት ያው አንተ ለምሳሌ ሳይኮሎጂ አስተማሪ ብትሆን ባዮሎጂ ውጤት ላይ እንኳን ኢንፍሉዌንስ ማድረግ ትችላለህ። አንዳንድ ጊዜ ጓደኛዬ ከሆነ እንደዛ አይነት ነገር ብዙ ሴት ተማሪዎች ላይ በኢትዮጵያ እንትን ውስጥ አለ ብለን እንገምታለን። አለ ብቻ ሳይሆን እጅግ በጣም አለ። የብዙ ሴቶች ታሪክ ነው ባይዘው። ዩኒቨርሲቲ ውስጥ በጣም ጥሩ ውጤት ያላቸው ልጆች የአደባባይ ምስጢር አይነት ነገር ነው፣ ይታወቃል። ግን ደግሞ አት ዘ ሴም ታይም በጣም የሚሸፋፈን ነገር ነው። በዚህ አጋጣሚ ዩኒቨርሲቲዎችም ጠንከር ያለ
እርምጃ አይወስዱም ብዙ ጊዜ ለእንደዚህ አይነት ነገሮች። ብታመለክትም ማን ጋር ሄደህ ራሱ አቤቱታ ማቅረብ እንዳለብህ አይገባህም። ስለዚህ ያለህን እውቀት እዛ የሸኛ ቤተሰብ አለ፣ በገባህ በምትችለው መንገድ ነው የምትሄደው። ብዙ ጊዜ የሚታሰበው ውጤት ለማስተካከል ብቻ ሰው እንደዚህ አይነት ነገር ውስጥ ቢገባ ነገር ይሆናል። ግን አንዳንዴ በጣም ጥሩ ውጤት ያላቸው ወንዶችም ሴቶችም ነው ባይዘዊ ከአስተማሪ ጋር በሚፈጠር ግጭት ብዙ ነገር ይፈጠራል። ሶ ስናጠቃልለው እዛ ጋር ማስፈራራቶች ምናምን ነበሩ። ግን ያው እግዚአብሔር ይመስገን ጥሩ ሜንቶር የሚያደርግ አባት አለኝ። ከሱ ጋር በማውራት ያን አመት አልፌያለሁ። አሁን ላይ ሲኒየር ሆኜም ሳስበው አሁንም ደግሞ ሳስበው ብዙ ሰው በዛ መንገድ ሊሸወድ ይችላል። ብዙ የማኒፕሌሽን መንገዶችን ግን ያው አንቺ አልተሸወድሽበትም ነው ዞሮ አደይ እንደው ዘዴ ተሸውደሻል ብዬ አላስብም። አትሊስት በሰዓቱም ቢሆን የሆነ አንደርስታንዲንጉ ነበረሽ ማለት ነው ከዚህ አንጻር ስታየው። ኦኬ ስለዚህ ስለ ማኒፕሌሽን ነው ዛሬ እንድናወራበት ያሰብኩት። ከዛ ውስጥ አንዱ አይ ቲንክ ጋስ ላይቲንግ ነው አይደለም? ምን ማለት ነው ጋስ ላይቲንግ? እስኪ በአማርኛ በሚገባን ቋንቋ ያ ምን ማለት ነው? መጀመሪያ ማኒፕሌሽን የሚለውን እንተርጉመው ነው ወደ ጋዝ ላይቲንግ መሄድ እንችላለን። ማኒፕሌሽን የምንለው የስሜት ማጭበርበር፣ የስሜት ጥቃት ብለን ቀጥታ አማርኛ ባናገኝለትም እንደዛ ብለን መተርጎም እንችላለን። ምን ማለት ነው? ተአማኒነት ወይም እውነተኝነት ኦነስቲ የምንለው ነገር በጎደለው መልኩ የሰዎችን ውሳኔ፣ አስተሳሰብ፣ ፍላጎት ላይ ጫና ማሳደርና የማይፈልገውን ነገር እንዲያደርግ ማድረግ ማኒፕሌሽን ይባላል። አንድ ሰው ለምሳሌ እኔ ከሆንኩ ማኒፕሌት የማደርገው አንተ የማታምንበትን ነገር የማትፈልገውን ነገር ምርጫ ያለውን ነገር የተለያዩ ቴክኒኮችን በመጠቀም እንድታደርግ የስሜት ጫና ሳደርግብህ ያ ማኒፕሌሽን ብለን እንጠራዋለን። ብዙ አይነት የማኒፕሌሽን አይነቶች ሳላውቅ ማለት ነው። ሳታውቀው ኦብቪየስሊ ብታውቅም ደግሞ ጫና ነው። ለምሳሌ ኢሞሽናል ማኒፕሌሽን የሚባለው በዋነኝነት የሚታወቀው በስሜት ማኒፕሌት ማድረግ ነው። የጥፋተኝነት ስሜት እንዲሰማ በማድረግ፣ የፍርሃት ስሜት እንዲሰማ በማድረግ፣ የጸጸት ስሜት እንዲሰማ በማድረግ አንድን የማትፈልገውን ነገር እንድታደርግ ማድረግ ለምሳሌ ኢሞሽናል ማኒፕሌሽን ሊሆን ይችላል። እኔ ለአንተ ጊዜ ብዙ ነገር አላደረኩም፣ እንደዚህ አልጠብቅህም ነበረ፣ ይህ ሁሉ ነገር አድርጌ ያንተ መልሴ ነው። አሁን እንደዚህ አይነት ኮንቨርሴሽኖች ብናደርግ ጥፋተኝነት ይሰማል። ነገሩን ማድረግ ባታምንበትም የፍርሃት የጸጸት ስሜት በተለያዩ አይነት ኮንዲሽኖች ስሜት ላይ ጫና በማድረግ ማኒፕሌት ሊደረግ ይችላል። በግንኙነት ላይ ለምሳሌ ሌላ አይነት ማኒፕሌሽን ላቭ ቦምቢንግ የሚባለው ለምሳሌ ግንኙነት ላይ በጣም የሚታየው ነገር ነው። አታችመንት ላይ ለምሳሌ ላቭ ቦምቢንግ የሚባለው ማኒፕሌሽን እንዴት ነው? በፍቅር በመደብደብ አይነት ነገር አማርኛ ምን ማለት ነው? አንድን ሰው በፍጥነት ብቻ ደግሞ ሳይሆን ጤናማ ባልሆነ መንገድ እንዲቀርበን እና ከዛ ሰው የምንፈልገውን አይነት አቴንሽንም ሆነ ተግባቦት አታችመንት ለማግኘት በማሰብ ኢንቴንሽናሊ በማወቅ እጅግ በጣም የበዛ ሙገሳ፣ ስጦታ ሊሆን ይችላል፣ አቴንሽን ሊሆን ይችላል፣ ትኩረት መስጠት፣ እንደዚህ ነገሮች ካደረግን በኋላ ግን ዘላቂ አይደለም። ስፔሻል እንድንሆን ያ ሰው ስፔሻል እንድንሆን ያ ሰው እኛ ጋር እስኪመጣ ድረስ ስፔሻል የሆነ እንዲመስለን የሚያረክስ ማለት ነው። እንዲመስለን ያደርገናል። ከዛ ያ ሰውም ደግሞ እውነት ስለሚመስለው ወይም ያ ሰውም ስፔሻልነት ስለሚሰማው ያንን ነገር ሲያገኝ በጣም ይቀርባል። ግን ይሄ እኮ በራሱ ክፉ ነው አይደለም፣ ግን የማይዘልቅ ነገር ነው። የሆነች ያን ላቭ ቦምቢንግ የምትቆምባት የሆነች ስቴጅ ስላለች ይሄ አንዱ ሌላኛው እንደ ማኒፕሌሽን ማንሳት እንችላለን። ትራያንጉሌሽን የሚባል የማኒፕሌሽን አይነት አለ። ለምሳሌ እኔ እናንተ እየተከራከርን የስሜት ጫና ላሳደርብህ ስፈልግ አንድ ሰው ጨምራለሁ ኮንቨርሴሽን ውስጥ አየህ ሁሉም ሰው እንደዚህ ነው የሚያስበው፣ አንተ ብቻ ነው እንደዚህ የምታስበው፣ አስተሳሰብህ ብዙን ልክ አይደለም፣ ለምንድነው ከሱ የተለየ አይነት ሀሳብ የምታስበው? አንተ የምታስበውን ነገር ሌሎች ከሚያስቡበት ፖይንት ኦፍ ቪው አንጻር ደካማ እንደሆን እንድታስብ ማድረግ፣ ብዙ አይነት ሚኒማይዜሽን የምንለው ስሜትን ማጣጣል፣ ስለሆንክ ነው አንተ ደካማ ስለሆንክ ነው እንጂ ይሄ ያን ያህል እንደዚህ መካበር የሚያስፈልገው ጉዳይ ያሉ ብዙ አይነት የማኒፕሌሽን መንገዶች አሉ። ጋዝ ላይቲንግ የምንለው ከነዚህ የማኒፕሌሽን መንገዶች ውስጥ አንደኛው ሰብሴት ነው ማለት ነው። ሶ ጋዝ ላይት የሚለውን ትርጓሜ ስናየው ምን ማለት ነው? ፓወር ኢምባላንስ አለ። ብዙ ጊዜ አብዛኛውን ጊዜ ጋዝ ላይት ማለት የስልጣን ልዩነት አለ። የስልጣን ልዩነት ማለት አሁን ግንኙነት የሁለቱም እኩል ግንኙነት ነው ብለህ ልታስብ ትችላለህ። ግን ሰምሃው አንድ ሰው ሞር ዶሚናንት የመሆን አንድ ሰው ግንኙነቱን ኮንትሮል የማድረግ ተቆጣጣሪ ማድረግ ባህሪ ያለ መጀመሪያ በጋዝ ላይት በሚደረጉ ካራክተሮች ማለት በፊዚካል ነው፣ በገንዘብ ነው፣ በትምህርት ነው፣ በምን ሊሆን ይችላል። ኢት ዲፔንድስ። በደንብ በኋላ በተለይ ስለ እንትኑ ስናወራ በደንብ እንረዳዋለን። መጀመሪያ ጋዝ ላይት የመጣው ሀሳቡን እናወራው።
በ1938 የተሰራ ሙቪ ነበረ ጋዝላይት የሚል የመድረክ ላይ ቲያትር ነበረ። እዛ ላይ ፓትሪክ የሚባል የብሪቲሽ ድራማቲስት ነው ይህንን የመድረክ ላይ ቲያትር የፈጠረው። በጊዜው በጣም ተወዳጅ ነበር። ከዛ በ1944 ድጋሚ ጆርጅ ኩከር የሚባል ሳይኮሎጂካል ትሪለር ሙቪ አድርጎ ሰራው። በጣም ብዙ አካዳሚ አዋርዶችን የወሰደ በጣም አሪፍ ፊልም ነበረ በጊዜው። ሶ እዛ ላይ ያለችው ሴት ገጸ ባህሪ አክስቷ ትገደልና ከአክስቷ በነገራችን ላይ ማየት ይችላሉ ዩቲዩብ ላይም ስላለ ማለት ነው። ሶ አክስቷ ትገደልና አንድ አዲስ ባል አግብታ ወደ ለንደን ትመጣለች። እዛ ሙቪ ላይ ያለችው ካራክተር ወደ ለንደን ስትመጣ ባሏ ወይም ያገባችው ሰው በጣም ቻርሚንግ ነው፣ የደስ ያለው የመሪነት አይነት እንትን ያለው አሳቢ የሚመስል ምክንያት አይነት ሎጂካል የሆነ ሰው ነው ሲታይ። እሱ ግን የሚፈልግ የነበረው እሷን በጊዜው የአእምሮ ህመም እየበዛበት ከጦርነት የተነሳ የአእምሮ ህመም እየበዛበት የነበረ ጊዜ ስለነበር ይታጎሩ ነበረ። እንዳሁኑ ተቋም የሚታከሙበት ሳይሆን ማጎሪያ ነበር። ኢንስቲቱሽናላይዝ ለማድረግ አድርጎ የእሷን ሀብት ንብረት እና ማዕድናት ለመውሰድ ነው አላማው። ስለዚህ እሷ ሀብታም ነች። ያንን የሚያደርገው በምን አይነት መንገድ ነው? ጋዝላይት ማለት ልክኛ ጋር የኩራዝ መብራት አይነት እንደማለት ነው። ስለዚህ ቤታቸው ላይ ያለውን የኩራዝ መብራት የጋዙን መጠን ይቀንሰዋል እና ዲም ያደርገዋል፣ ያደበዝዘዋል የሆነ ሳለ እየጠበቀና ያንን ስታስተውል አይ ምንም አልተፈጠረም፣ ምን ሆነሽ ነው? ደክሞሻል? ልክ ነው እንደ መጀመሪያው ነው መብራቱ ይላታል። ይሄን አንዴ አይደለም፣ አንዴ ቢሆንማ የተሳስቶ ነው ልትል ትችላለህ። ፓተርን ነው፣ በጣም ይደጋግማል። እየጨለመ ነው ትላለች እሷ፣ እሱ ደግሞ አይ ትላንትም እንዲህ ነበር፣ ምን ሆነሽ ነው ይላታል። ፐርሰፕሽኗን ያጠቀዋል። አንድ ነገር የምታይበትና የምትረዳበትን እይታ ያጠቀዋል። ከዛስ ከሰዎች ማንንም ሰው አታገኝም፣ ነጥሏታል፣ አይሶሌት ያደርጋታል። ከዛ ደግሞ ያስቀመጠችውን እቃ ያነሳና ይደብቀዋል። ከዛ እቃው የታለ ሲላት ሄዳ ስትፈልግ አይኖርም፣ እዚያ ያላስቀመጥሽም ይላታል። ሚሞሪያን ወይም ትውስታዋን አታክ ያደርገዋል። ስለዚህ ሴትዮዋ ውጫዋ ላይ በውስጧም የሚሰማ ስሜት ጤናማ አይደለም፣ ውጫዋም ልክ አይደለም፣ ያስቀመጠችው እቃ የለም፣ ትውስቷ እየተበላሸ ነው፣ መብራቱ ሌላ ሰው በርቶ የሚታይ ለሷ ግን ዲሞ ነው ይታያታል፣ የመሳሰሉት ነገር። ስለዚህ አይምሬን እየሳትኩ ነው፣ ጤናማ አይደለም፣ ሪያሊቲን ኩዌስችን ማድረግ ጀምራለች። እንደዛ ያለ ነው ሙቪ የሚቀጥለው። ስለዚህ ጋዝላይት ማለት አጥቂው ተጠቂውን አመለካከቱን፣ ስሜቱን፣ ነገሮችን የሚረዳበትን መንገድ ከዛም ደግሞ ሳኒቲውን ይሄ የአእምሮ ጤና አእምሬ ጤነኛ ነው ብለህ የምታስበውን ያንን ነገር ሆን ብሎ የሚያጠቃበት መንገድ ማለት ነው። ስለዚህ እኔ ለምሳሌ ጋዝላይት እያደረኩ ከሆነ አንድን እውነታ የምታስታውስበት መንገድ አለ። ባለፈው ሰኞ እንደዚህ ተፈጥሮ ነበር ብለህ ትውስታህ አለ፣ ትውስታን ያጠቃል። ከዛ ደግሞ ስለዛ ነገር የተሰማ ስሜት በዚህ ምክንያት እኔ እንደዚህ ተሰምቶኛል፣ ሀዘን ተሰምቶኛል፣ ደስተኛ አይደለሁም፣ የመተው ስሜት ተሰምቶኛል ስትል ያንን ስሜት ወይም ደግሞ ይሄ ከሁኔታው የተነሳ የመጣውን ስሜት ያጠቃል። ከዛ አስተሳሰብህን ያጠቃል። አንተ ደካማ ስለሆንክ ነው እንጂ ሌሎች ሰዎች ቢሆኑ እንደዛ አያስቡም፣ ችግር እየፈጠርክ ነው ልል እችላለሁ። ስለዚህ እነዚህ ነገሮች የሚያጠቃ ነገር ነው። ሶስት ምሰሶዎች ማየት እንችላለን። የመጀመሪያው ዲናያል ነው፣ እውነታን መካድ። የተፈጠረ ነገር አልተፈጠረም፣ እንደዚህ ነገር ሀፕን አላደረገም ብሎ አንድ ላይ የተፈጠረ ነገር መካድ ይክዱናል። እነዚህ ሰዎች ይክዱናል፣ ወይም ደግሞ ግማሽ ያምኑና ግማሹን ይቀይሩታል፣ ስቶሪውን ይቀይሩታል። እንደዛ ተፈጥሯል፣ ግን እናንተ በምታስበው መንገድ አይደለም። ታምኗል፣ አምኖልሃል። ለመንደርደሪያ ያክል የተወሰነ እውነታ ይሰጡሽና ከዛ ሽፍት ያደርጉ ውሸታም እንዳትል አምኗል፣ ልክ ነው። ስለዚህ ወይ እኔ የተረዳሁበት መንገድ ልክ አይደለም እንድትል ዲናያል ያደርጋሉ። ከዛ ስሜትን ማጣጣል አለ፣ ሁለተኛው ምሰሶ ኢሞሽናል ኢንቫሊዴሽን ማለት ነው። ስስ ስለሆንክ ነው፣ ደካማ ስለሆንክ ነው፣ ሌሎች ሰዎች ቢሆኑ ይህን ቀለል አድርገው ያልፉት ነበር፣ አንተ ምን ሆነህ አይነት ነገር ኢሞሽናል ኢንቫሊዴሽን። አት ዘ ሴም ታይም ፐርሰፕሽን፣ አንድ ነገር የምትረዳበት መንገድ። ለምሳሌ በቀን 10 ጊዜ ስልክ ደውለህልኝ 10ሩንም ስልክ ባላነሳ የምትረዳበት መንገድ አለ። ፐርሰፕሽን የምንለው ያንን ነው። ስለዚህ ነገርን የምትረዳበት መንገድ ራሱ ጤናማ አይደለም ማለት ነው። ስለዚህ እሱን የሚያደርጉ ነው። ሶስተኛው ደግሞ አመክንዮን፣ ሎጂክን ደግሞ የሚያጣጥሉ የምታስብበትን መንገድ የሚያጣጥሉ ናቸው። ሶስቱ ምሰሶች መሆን ይችላሉ። ቅድም እንዳነሳው ግን ሁላችንም ጋዝላይተር ሆነን እንዳናርፈው ወይም ጋዝላይት ተደርጊያለሁ ብለን ቪክቲም እንዳንሆን ማየት ያለብን በጣም ዋናው ነገር አለ። ሞር ካሁን በኋላም ለምናወራቸው ኮንቨርሴሽኖች እንደ መልህቅ እንዲሆነልን ማለት ነው። በተለይ አሁን ሶሻል ሚዲያ ላይ ይሄ ፖፕ ሳይኮሎጂ ሃዛርድ የሚባል ነገር አለ።
ቶፒኮች ይነሳሉ በጣም። አሁን ለምሳሌ ከዛሬ 15 ዓመት በፊት ስለ ናርሲሲስም ከሚታወቀው በላይ አሁን ይታወቃል። ስለ ትራውማ ከምናውቀው በላይ አሁን ማንም ሰው ራንደም ሰው ያውቃል። ስለ ዲፕሬሽን ከምናውቀው በላይ አሁን እናውቃለን። ይሄ ሶሻል ሚዲያው የሳይኮሎጂ ኮንሰፕቶችን ፕሮሞት ስናደርግ ጥሩ ሳይዱ ነው። ሰዎች የማይታወቁ የተደበቁ ሀሳቦችን እንዲያውቁ ማድረግ ነው። ግን ደግሞ አጠገቡን ጎን ለጎን ደግሞ ሌላም ጎጂ ሳይድ አለው። ሰርፌስ ሌቭል ናቸው ያ ለምሳሌ እኔ አሁን ብዙ እውቀት ከሌለኝ ነገር ውስጥ አንዱ እንትን ነው ይሄ ሙዚቃ ምናምን ከድምጽ ጋር የተያያዘ ነገር። እኔ አሁን ብዙ እንትን የለኝም። ልጅ ያለው አገለግል ነበር በዝማሬ ግን ከሆነ እድሜ በኋላ ተባብረውኝ እንደሰሙኝ ምናምን ገብቶኛል። ስለዚህ ሪያሊቲን ቼክ ሳደርግ ከዚህ በላይ ብዙ ግፍ ከምሰራ ብዬ ወደ ንግግር ድምጼ ለንግግር ብቻ እጠቀማለሁ። አንድ ሰው የቲክቶክ ቪዲዮ ላይ ወይም ማንኛውም ሶሻል ሚዲያ ቪዲዮ ላይ እነዚህ ሶስቱን መንገዶች ተጠቅማችሁ ድምጻችሁን በአሪፍ ቅላጼ ማድረግ ትችላላችሁ አይነት ቢመጣ አሁን እኔ ልሳብ የምችል ታሪክ ስላለኝ ማለት ነው። ሶስቱን ቲፖች አይና የሚመስለኝ በዛ ነገር ኤክስፐርት ይሆንክ ይመስለኛል። ገብቶሃል? the illusion of expertise የሚባል ባለሙያ አይደለም ግን እንደ ባለሙያ እንድትሆን ስንሰበሰብ አሁን ስለ እንደዛ ኮንቨርሴሽን ስሰማ ያቺ ያየዋትን ቪዲዮ አነሳና ባይዘው ኪሩ ሶስቱ እንደዚህ ነገር ብትጠቀም ድምጽን ባለሙያ ያደርገዋል። አሁን ሳይኮሎጂ ላይ መጠንቀቅ ያለብን ነገር እንደዛ ስታደርግ አንደኛ ሰልፍ ዲያግኖስ ታደርጋለህ። አሁን አንዳንዴ ቴራፒ ላይም ሳይካትሪ ላይም እኔ ትራውማ ኦሲዲ እና ዲፕሬሽን አለብኝ መፍትሄውን ይለዋል። ማን ነው ዲያግኖስ ያደረገው እንደዛ ብሎ ስትል ሶሻል ሚዲያ ላይ ከምታየው ነገር ይሄ የ5 ዓመት የ6 ዓመት የ7 ዓመት የሚወስዱ ትሬኒንጎች በአንድ ደቂቃ ሲቀርቡልን ያ ማለት ብቻ አይደለም። ያ አስፈላጊ ነው ግን ምን ወስድበትን ደግሞ ሌቭል ኮንቴክስቱ በጣም ማተር ያደርጋል። ያ ከዛ ደግሞ ሰው ሌቭል ታደርጋለህ። አባቴ ናርሲስት ነው፣ ጓደኛዬ እንደዚህ ናርሲስት ነው፣ ትራውማ አለበት፣ ቶክሲክ ነው ምናምን። እነዚህ በጣም በጥንቃቄ መጠቀም ያሉብን ቃሎች ስለሆኑ አንድ ሶሻል ሚዲያው እየሰጠን ያለው ነገር አንዱ ባላንስ ማድረግ ያለብን ነገር ይሄ ነው። ሰዎች የሚነገሩትን ሀሳብ እንደወረደ መውሰድ ማለት ነው። እንደወረደ መውሰድ ብዙ ዳይናሚክስ አለው እንደምናስበው ቀላል ስላልሆነ። ስለዚህ ጋዝላይቲንግን መለየት ያለብን በምኑ ነው? በፓተርን ነው። ፓተርን ማለት ምንድነው? ድግግሞሽና ወጥነት ያለው ባህሪ። ሰዎች ስለሆነ አት ሰም ፖይንት ሁላችንም ያንን ነገር የሂውማን ሳይኮሎጂ የሰው ሳይኮሎጂ አት ሰም ፖይንት ይሄ ልታደርግ ትችላለህ። እኔ አንተን ሀሳቤን ለማሳመን ቅድም ያልኩህን እኔ እንደዚህ አድርጌ አይደል እንዴ የሚለውን ኮንቨርሴሽን ልጠቀም ይችላል። ጤናማ ሊሆን ይችላል። ወይም ደግሞ ስህተትም ቢሆን እንኳን ፓተርን መሆን አለበት ድግግሞሽ ያለውና እኔ የማደርገው ነገር አንተ እንዳልኩክ የአእምሮ ጤናህን እንድትጠራጠር በራስ መተማመን እንዳይኖርክ ነገሮች ላይ ያለህን እይታ እንድትጠራጠር እያደረገ ከሆነ ከፓተርን ከድግግሞሽና ከተጽዕኖ አንጻር ነው ጋዝላይቲንግን የምንገመግመው እንጂ አሁን ከምናነሳቸው አንድ ባህሪ ቤተሰባቸው ላይ ጓደኛቸው ላይ ካዩ ጋዝላይት እያደረገኝ ነው እንዳንል መጠንቀቅ አለብን። ይሄ ነገር ይደጋገማል፣ ጥቅሙ ለማን ነው የሚለውን ማየት አለብን። ያን ነገር ሲያደርግ ለሪሌሽንሺፑ ጥቅም ከሆነ ወይም ለኔ ጥቅም ከሆነ ኢት ሜክስ ሴንስ። ግን ሙሉ በሙሉ አንተም ትጠቀምበት አይነት ነገር ከሆነ ያንን ኩዌስችን ማድረግ ሊኖርብን ይችላል። አት ዘ ሴም ታይም ደግሞ ተጽዕኖውን ያ ነገር ከሆነ በኋላ ምንድነው ኢንድ ጎሉ? ግንኙነቱን ማስቀጠል ነው፣ ነገሮችን ሪፔር ማድረግ ነው፣ ወይም ደግሞ የተፈጠረውን እንትን ችግር ማላላት ወይም መፍታት ነው። እነሱ ጎሎችም ማየት አለብን። ያ ሰው ሙሉ በሙሉ ኮንትሮል ለማግኘት እየሆነ ከሆነ ጋዝላይቲንግ ልንለው እንችላለን። ከነዚህ ለዚህ ነው የጠየቅኩሽ። አንዳንዴ ሰዎች እንዳልኩሽ የፒዩሪቲ ቼር ላይ መቀመጥ ይፈልጋል። ሁሌም በቃ ሰው ራሱን ማየት የሚፈልገው በተጎጁ ሳይድ ነው። ሁልጊዜ ሪሌሽንሺፕም ላይ ለምን ብሬክ አፕ አረጋችሁ ስትይ ኦልዌይስ the other side is hurt የሚያደርገው። አሁን ሁሉም ሴትም ወንድም ስጠይቂው ለምን እንትና ሴት አረገብኝ እንዲያረገብኝ ወይም ወንዱንም ስጠይቂው እንዲያደለችም እንደዚህ ያደለችም ነው። ሶ የቱ ጋር ሰው ኦልዌይስ በቃ ቀድሞ የተጠየቀው ሰውዬ ነው ልክ ማለት ነው እስክትይ ድረስ የሚያደርግሽ ነገር ያን አልወደውም። ብዙ ጊዜ ሶሻል ሚዲያ ላይ እኔም ከማወራቸው ቪዲዮዎች አንጻር ሮንግሊ ሲወሰዱ ስለማይ ማለት ነው። የሆነ ነገር አልሽ ማለት ለምሳሌ ታናሽ ወንድሜን ጓደኞችን አታይም ብለው ጋስላይት እያደረኩት አይደለም። አም ጀስት ሞቲቬቲንግ ሂም ነው ነሰሰርሊ አንተ ከነሱ ታች ነህ በሚል መንገድ ልክ ነው አይደለም። እሱ ኳስሽነብል ነው። ግን አንዳንዴ ላይክ እንዳልሽው ለኢምፕሩቭመንት የምንጠቀማቸው ሪፈረንሶች አሉ እያለን አሁን አንቺ በደንብ ስለጠቀስሽው እነዛን ነገሮች ከዚህ ጋር አጣብቀን ማየት የለብንም። ሰዎች ራሳችሁን ተጠንቀቁ ለማለት ነው። እሺ ይሄ ጥያቄ አሁን እንግዲህ ሪሌሽንሺፕም ላይ ስለምንሰራ ኢን ዲቴል በተለይ እዚህኛው ቻናላችን ላይ ሰዎች ለምንድነው ጋስላይት ማድረግ የሚያስፈልጋቸው? ያውቁታል ወይስ ጋስላይተር እንደሆኑ እያወቁት በደፈናው ነው? በጣም ጥሩ ጥያቄ። ስለ ጋዝላይት ስናወራ እንደ ስፔክትረም ማየት አለብን፣ ወይም ሰፊ የሆነ ዳይናሚክስ እንዳለው ነገር ማየት አለብን።
አራቱን ለማንሳት እንሞክር። የመጀመሪያው ጋዝ ላይት የሚያደርጉ ሰዎች ሳያውቁ ምንም አንኮንሺየስሊ ሆኖ ሪአክቲቭ ወይም ምላሽ የሚሰጡበት መንገድ ጋዝ ላይቲንግ የሆኑ ሰዎች አሉ። ያንን እንዴት ታውቃለህ? ኮሚኒኬሽን ስለማይችሉ ወይም ደግሞ ያላቸውን ኢሜጅ ለማስጠበቅ ለምሳሌ አሁን ግንኙነት ላይ እንደ ወንድ ወይም እንደ ባል ያለ ኢሜጅ አለ ወይም እንደ ሴት የሚኖረኝ ኢሜጅ አለ ያ ሰው ስለኔ የሚያስበው ኢሜጅ አለ ሶ የሆነ ጥፋት ቢገኝብኝና ኮንፍሊክት ቢገኝ ያ ሰው ውስጥ የነበረኝን ኢሜጅ ላለማጣት ጤናማ የሆኑ መንገዶችን እንትን ማለት ከሆነ ጋዝ ላይት ወይም አሁን ጋዝ ላይቲንግ ውስጥ ያሉ አንደኛውን ባህሪ ላደርግ እችላለሁ። አንተ ሲጀመር ጭቅጭቅ ማንሳት ነው የምትፈልገው ብዬ ከኮንቨርሴሽኑ ርዕሱን ላስቀይር እችላለሁ። የማለት ነው ጋዝ ላይት አደረኩ ማለት ላይሆን ይችላል። ሶ አስበውበት ያንን ሰው ለመጉዳት ያንን ሰው ቤኔፊት ለማግኘት ሳይሆን ነገሮችን ኮንፍሊክት የሚፈቱበት መንገድ የአንዳንድ ሰዎች ጋዝ ላይት ነው። የአንዳንድ አለቃዎችንም ስታይ በቃ ሳያስቡት ወይ ስራውን በጣም የሚሰራበት መንገድ ቢመስላቸው ጋዝ ላይት በማድረግ ሊሆን ይችላል። በጣም ጎበዝ ሰራተኛ ሆነ ምን ሰራክ ምናምን አንተ ብትወጣ ሌላ ሰው መስሪያ ቤት ያድግ ነበር ምን ሊል ይችላል። አንዳንዴ ኢንቴንሽናቸው ስራው እንዲያድግ ነው። ነቲንግ ፐርሰናል ነገር ነቲንግ ፐርሰናል ግን አልተይዘው ዘዴ ያ ሰው ይጎዳል። ሶ ጋዝ ላይቲንግ ዋናው ነገር ግን አንኢንቴንሽናል ሊሆን ይችላል። ሁለተኛው ደግሞ ሴሚ አዌር ሊሆኑ ይችላሉ። በተወሰነ መንገድ ያውቁታል ግን ለምን ያደርጉታል ስትል ሪንፎርስመንት አለው ወይም ሽልማት አለው። ሽልማት አለው ማለት ይሄንን ባህሪ በግንኙነታቸው ውስጥ እያደረጉ ሲመጡ የሚፈልጉትን ነገር ያገኛሉ። ያንን አስተውለውታል። ፓተርኑ አለ። ፓተርኑ ሲያወናብዱ ወይም ሲያጭበረብሩ ወይም ሺፍት ሲያደርጉ ከግጭት ያመልጣሉ፣ ከሪስፖንሲቢሊቲ ያመልጣሉ። ያንን ከልጅነትም ጀምሮ ቢሆን አስተውለውታል፣ ያውቁታል፣ ሴሚ አዌር ይሆናሉ። እንዳይተው ደግሞ ጥቅም ያገኙበታል ሪንፎርስመንት። ስለዚህ መሀል ላይ ያሉ ናቸው እነዚህ ሰሚ አዌር ናቸው ግን አይፈትሹትም ባህሪው ለምንድነው እንደዚህ ማደርገው ከዚህ የተሻለ መንገዶች የሉም ወይ ወደሚለው የመፍትሄ መንገድ ደግሞ አይመጡም። እነዚህ ማየት እንችላለን። ቀለል ይላል ይሄኛው መንገድ ለነሱ ምን ብዙ ጤናማ ኮሚኒኬሽን ምን አስገባክ በቃ ያን የምትፈልገው ነገር የምታገኝ እስካመጣ ድረስ። ሶስተኛው ኮንሺየስ እና ሲስተማቲክ የሆነ ነገር ለማግኘት ታስቦበት ተቀዶበት የሚደረግ ጋዝ ላይቲንግ አለ። ይሄ አላማው ያንን ሰው መቆጣጠር ነው። ማስተር ያደረጉ ናቸው መቆጣጠር ነው አላማው። ኮንቨርሴሽኑ ሲጀመር ከዚህ ኮንቨርሴሽን ምን ማግኘት እንደምፈልግ አስቤ ነው የምቀመጠው እንጂ ስሰማህም የምመልሰውን እያዘጋጀው አይነት ነገር ነው። አላማው ማኒፕሌት ማድረግ ስሜትን ማጣጣልና አንተን መቆጣጠር አይነት ነገር ነው የሚሆነው። ሶስተኛው አራተኛው ደግሞ በጣም ፓቶሎጂካል ጋዝ ላይት የሚባል አለ። ይሄ ደግሞ በተለይ የስብዕና ችግር አሁን ለምሳሌ ናርሲሲስቲክ ላይ የሚታይ አንዱ ነገር ነው። አንቲ ሶሻል ፐርሰናሊቲ ያላቸው ሰዎች አሉ። የተለያዩ ፐርሰናሊቲ ዲስኦርደር ያለባቸው እጅግ በጣም የከፋ ፓቶሎጂካል በሽታ ነው። ይሄ ወደ በሽታነት ደረጃ የሚያድግ ከዛ ሰው ጋር ከሆነ በሩን ከፍተን መውጣት ብቻ ነው የሚሆነው ሶሉሽን። ሌሎች የምትሰራባቸው እንደ ሲቪሪቲው እየቀነሳለ እዚህ ጋር ግን ከደረሰ ከእንደዛ አይነት ሰው ጋር ደግሞ ከሆነ በጣም ከባድ ነው። ኢምፓቲ አይኖራቸው፣ ርህራሄ አይኖራቸው፣ ምንም አይነት ርህራሄ አይኖራቸው። ስፔክትረሙን እንደዚህ ብናየው ሞር ጥሩ ነው። እንዴት እናውቃለን ታዲያ ያ ሰው የትኛው ሌቭል ላይ እንዳለ? ምክንያቱም አንዳንዱን መስራት የምትችልባቸው ነገሮች ሊኖሩ ይችላሉ። ለምሳሌ ፓቶሎጂካል ያለው ይሄ በጣም ምንም ርህራሄ የሌለውን ሰውና ሳያስበው የሚያደርገውን ሰው ሁለቱ ሰው ግንኙነት ያሉ ሰዎች ሁለቱም ማውጣት ብዙ መፍትሄ ላይሆን ይችላል። ለዚህኛው ሞር የተሻለ ማውጣቱ ፓቶሎጂካል ሆኖ መለያየቱ በጣም የተሻለ ሊሆን ይችላል። ልክ እንደ ካንሰር ብለን ብናስበው ስቴጅ 1 ስቴጅ 2 ስቴጅ 3 ብለን ሲሪየስ በቃ ኦልሞስት ቀናት የተሰጠው ሰው ማለት ነው። ያ ስለዚህ በምን ማወቅ እንችላለን መሰለክ? የመጀመሪያው ያ ሰው ባህሪው ለራሱ ግራ ያጋባዋል ወይ የሚለው ኮንፊውዥን አለው ወይ የሚለው ያንን ነገር ካደረገ በኋላ ለምንድነው እንደዚህ ያደረኩት? እንዲህ ማድረግ ነበረብኝ፣ የተሻለ ነገር ማድረግ አልችልም ነበር። የራሱ ባህሪ ራሱ ኮንፊውዥን የሚፈጥርበት ግራ መጋባት የሚፈጥርበት ከሆነ ሞር ወደ መጀመሪያው ወደ ዝቅተኛው ሌቭል ይሄ ሳያስቡ ኮሚኒኬሽን አለማወቅን የተለያዩ ነገሮች ያንን ነገር እያስደረጉት እንደሆነ ልታውቅ ትችላለህ። ምንም አይነት ኮንፊውዥን የሌለበትና ልክ እንደሆነ የሚያስብ ከሆነ ደግሞ ከፍተኛው ደረጃው ላይ ያለው እንደሆነ አንደኛ በዛ ደረጃ መለየት ትችላለህ። ሁለተኛ ደግሞ ማወቅ የምችለው ከሁኔታው በኋላ ከዛ ያ ስሜት ካለፈ በኋላ ሪፍሌክት ያደርግበታል ወይ ያንን ነገር ይገመግመዋል ወይ መልሶ ይሄ ነገር ልክ ነበር በእንደዚህ አይነት መንገድ ማውራታችን ልክ ነበር ኢቫሉዌት ያደርገዋል ወይ የሚለውን ነገር ግንኙነቱን ይጠቅመዋል ወይ ብሎ ይጠይቃል ወይ ያንን ባህሪ ማድረጉ ግንኙነቱን ያፈርሷል አላማው ምንድነው ብሎ ኢቫሉዌት የሚያደርግ ሰው አይ ይሄ ማድረግ ግንኙነቴን እየጎዳው ነው ብሎ የሚያስብ ሰው ከሆነ ምናልባት እንዳልኩ ዝቅተኛው ደረጃ ላይ እንችላል።
ስለዚህ በስፔክትረሙ ወደዚህ በሄድን ቁጥር ወደ ከባዱ በሄድን ቁጥር ሰልፊሽ ኢንትረስት ነው ያለው ውስጡ። ወደዚህ ደግሞ ስንሄድ እየላለ ይሄዳል ሰልፊሽ ወይ ለጋራም ጥቅም ሊሆን ይችላል ወይም ደግሞ እንዳልሽው ሰልፍ ኢሜጅን ላለማበላሸት። ዴፊኒትሊ ሶስተኛው ደግሞ በማወቅ ትችላለህ በጥቅሙ ያንን ነገር የሚያደርገው ሰውየው ለጋራ ጥቅማችን ነው እኔን እንዲጠቅመኝ ነው ወይስ ራሱን እንዲጠቅመው ነው ያንን ነገር እያደረገ ያለው ብለህ ስታስብ ሙሉ በሙሉ ጥቅሙንና ተቆጣጣሪነቱን የሚያገኘው ያ ሰው ከሆነ ሞሮፍ በጣም መጥፎ ወደሆነ ጋዝ ላይቲንግ ሊሄድ ይችላል። ኢፌክቱንም ማየት አለብህ። ስለዛ ሰው ብቻ አይደለም ስለ ራስህ ማሰብ አለብህ። ላይክ ዝቅተኛ የሆነ ጋዝ ላይቲንግም ሆኖ አንተ ራስን እያጣ ከሆነ ምንድን ነው የምትሰራው እዚህ ነገር ላይ? ግን at some point ground ካለ ጥሩ ነገሮች ካላችሁ ግን at the same time ይሄ ነገር ቦዘር የሚያደርጋችሁ ከሆነ ደግሞ ሪሌሽንሺፕ ላይ እየሰራን በዛ መንገድ ነው። ያ ብዙ ጊዜ ጋስላይት የሚደረጉ ወይም የስሜት ማጭበርበር የሚደርስባቸው ሰዎች የተለዩ ሰዎች ናቸው ብለን ማለት እንችላለን ወይስ ኤኒባዲ ሊደርስበት ይችላል? እንዳልኩ አሁን እንደዚህ የሳይኮሎጂና የሜንታል ነገሮች ክትባት አልተከተብንም። ሴፍ አይደለንም ሁላችንም አይደለ? ስለዚህ at some point በይሆን አሁን በሪሌሽንሺፕ ባትጋለጥ አለቃ ሊገጥምህ ይችላል ወይ ጓደኛ ሊገጥምህ፣ ሁላችንም ሊገጥመን ከሰው ጋር እስከኖርን ድረስ ሊገጥመን የሚችል ነገር ነው። ግን አንዳንድ ሰው ደግሞ በጣም የበለጠ ተጋላጭ ነው። ለምሳሌ በጣም ዝቅተኛ የሆነ በራስ መተማመን ሎው ሰልፍ ስቲም ያለው ሰው በጣም ለዚህ ነገር ተጋላጭ ነው። የሚሰማውን ነገር እማያምነውና እማያውቀው ይሄ በተለይ ካስተዳደግ ጋር በደንብ ይያያዛል። ሁሉም ነገር እየተነቀፍክ ራስን የምታደርገው ነገር ሁሉ ስህተት እንደሆነ እየተነገረ የምታደርግ ከሆነ የሆነ የሚመራህና ወደ ልክነት የሚወስድን ሰው ትፈልጋለህ። ስለዚህ በጣም ዝቅተኛ በራስ መተማመንና የሚሰማን ስሜት አታምነው። ፈርተሃል፣ የሆነ ችግር እንዳለ ገብቶሃል ግንኙነት ውስጥ ግን ደግሞ አታምነው። አካብጂ ይሁን አጋንኝ ይሁን ግን ደግሞ የንሰው ባጣ ውስጥ እያልክ ውስጥ የሚሰማውን ስሜት አታምነው። ሎ የሆነ ዝቅተኛ የሆነ በራስ መተማመንና ራስን የማወቅ መጠን ያላቸው ሰዎች ለዚህ ነገር ተጋላጭ ይሆናሉ። ሞር ኦፍ አንክሽስ ምንላቸው። ሁለተኛ አታችመንት ራሱ ኢንሴኩር አታችመንት ያላቸው ሰዎች አታችመንት የስሜት ቁርኝት ላይ በተለይ አንሺስ እንዳልኩ አንሺስ አታችመንት ያለን ሰዎች አንሺስ አታችመንት ዋናው ነገር ምንድነው? የመተው ፍርሃት ነው አይደል? አባንድመንት ነው። ያ ሰው ይተወኛል ሊተወኝ ይችላል እንዲህ ባደርግ ሐሳቤን ብገልጽ ልክ እንዳልሆነ የሚሰማኝን ነገር ወደ መድረኩ ባመጣ ብናወራበት ሊተወኝ ይችላል። ከኔ የተሻለ ብዙ ሰው አለ፣ እሱ ደግሞ ካልመረጠኝ ማን ሊመርጠኝ ይችላል የሚል አባንድመንት ስላለ ግንኙነቱ አላማው ግንኙነቱን ማስቀጠል ብቻ ነው። እኔ ምን ተሰማኝ፣ ደስተኛ ነኝ ወይ፣ የጠቀመኝ ነው ወይ፣ ወርዝ ያደርጋል ወይ፣ የማደርገው ድካም ልፋት ወርዝ ያደርጋል ብለን አይጠይቅም አንቺ አታችመንት። ስለዚህ ኢንሴኩር አታችመንትም ደግሞ ካለን እዛ ላይ ምናልባት መጠንቀቅ ሊኖርብን ይችላል። ሶስተኛ ደግሞ ሃይምፓት የሚባሉ አይነት ሰዎች አሉ። ሃይምፓት ማለት ይሄ በጣም ጥሩ ባህሪ ነው፣ ግን በደም ለማስረዳት ሞክራለሁ። ሃይምፓት ማለት ሰዎችን በጣም የሚረዱና ሰዎች ያንን ባህሪ ለምን እንደሚያደርጉት የሚገባቸው ሰዎች ሆነው ባውንደሪ የሌላቸው። ሃይምፓት መሆን ጥሩ ነው አይደለ? ለምሳሌ አንተ አንድን ባህሪ ስታደርግ ለምን እንደምታደርገው ከምን የመነጨ እንደምታደርገው መረዳት ለአንተ መራራት በጣም ጥሩ ባህሪ ነው። እስከ መቼ ነው ጥሩ ቢሆነው? ራሴን የምጠብቅበት ባውንደሪ እስከሚኖረኝ ድረስ ነው። ያለ ባውንደሪ ሁሉንም ሰው ዝም ብለህ የምትረዳና ሁሉንም ሰው የምትራራ ከሆነ ራስን መበደል ነው የሚመጣው። ስለዚህ ምን ያደርጋል? ያ ሰው ሪስፖንሲቢሊቲ እንዳይወስድ ታደርገዋለህ። ለምሳሌ 3 ሰዓት ላይ ለምሳሌ ተቀጣጥረን እንበል ነው 8 ሰዓት ላይ መጣክ። ስለዚህ ይሄ አንዴ ሳይሆን በፓተርን ደረጃ ሁሉ ጊዜ ካልከው ቃልህን እያጠፍክ ትመጣለህ። እንደዛ ከሆነ ይሄ አሁን መወያየት ያለብን ነገር ነው። ምክንያቱም እመጣለሁ በምትልበት ሰዓት አትመጣም እየደጋገምከው ነው። ሶ ይሄን ኮንቨርሴሽን ስናመጣው ሃይምፓት ስትሆን አንተን ለመረዳት ሞክር። ለምሳሌ ደብሮት ሊሆን ይችላል ስራ፣ ይሄ በጣም ጥሩ ነገር ነው። ግን ሲደጋገምና ግንኙነቱን የማያከብር ከሆነ እኔን እየጎዳኝ ከሆነ ባውንደሪ ያስፈልገዋል። እኔ በዚህ ነገር ደስተኛ አይደለሁም፣ አትሊስት ማሳወቅ አለብህ ወይም የሚመች ቀኖች ላይ ማድረግ አለብን። ይሄ ባውንደሪና ጤና የሆነ ዲስከሽን ያስፈልጋል። ስለዚህ ዝም ብሎ ደግሞ ሰውን የሚረዱና ለሁሉም የሚረዱ ሃይምፓት የሆኑ ሰዎች በጣም ሊጋለጡ ይችላሉ። ናርሲስቲክ ላይም ደግሞ ብዙ ጊዜ እንደዚህ አይነት ሪሌሽንሺፕ ላይም የመውደቅ እድላቸው። ለዚህ ነው ሰዎች በብዛት ደግነቴ ጎዳኝ ምናምን የሚሉት ማለት እንችላለን። ያ ደግነት በጣም መልካም ነገር ነው፣ አፕሪሺየት የሚደረግና እየጠፋ ያለ ግን ደግሞ ብዙ ጊዜ አሁን ደግነት እንደ ልክ ያልሆነ ባህሪ የሚታይበት ጊዜ ላይ ደርሰናል። ባውንደሪ ያስፈልጋል። ለምሳሌ አሁን ሀገራችን በደንብ ብዙ ትራፊክ አደጋ እንዳይደርስ ቀይ መብራት ሲሆን አቆሙ እሺ መኪኖች ተብለን ብቻ ቢሆን ይመስላል መኪና የሚቆም ቅጣት ስላለው ነው፣ ኮንሲኩዌንስ ስላለው ነው የምናቆመው
አንዳንዴ እኮ ቅጣት ምን እያለ ልንደፍር እንችላለን ዴፊኒትሊ። ስለዚህ ሁሉ ጊዜም ራስ የምጠብቅበት ኮንሲኩዌንስ የሆነ ሰው የሆነን መስመር ካለፈ ከዛ ሰው ጋር መቀጠል አልችልም፣ የሚማርበት ያስፈልጋል። ስለዚህ ይሄ ግዴታ የሆነ ነገር ነው ባውንደሪ። ስለዚህ ደግነት በጣም መልካም ነገር ሆኖ እስከ ምን ያህል ድረስ ነው? ምክንያቱም ያንተ ኩባያ ሲሞላ ነው ካንተ የሚተርፈውን ውሃ ነው መጠጣት ያለብኝ። ገብቷል? አንተ ራስን ሳትጠብቅ አንተ ራስን እየጎዳህ አይዘልቅም ያ ነገር። አንዳንዴም ካየ ደግሞ በጣም መልካም ሰዎች አት ሰም ፖይንት በጣም ደግሞ ይቀየራሉ አይደለ? ኢን ላይፍ ገጥሞ ያቅም እንደዛ በጣም የሆነ ሰዓት ደግ የነበሩ ለሁሉም ሰው የሚሰጡ ሰዎች ከብዙ ጉዳት ከማስተናገድ ከብዙ ህመም የተነሳ በቃ ሰው ማያደርሱ ምናምን ነገር ይሆናሉ። ያን ጉዳት የሚፈጥረው ምንድነው? ጤናማ የሆነ ባውንደሪን አለመለማመድ ነው። ስለዚህ እነሱ ማን እንችላለን። የመጨረሻው ደግሞ ሂስትሪ ኦፍ እንትን ያላቸው ኢንቫሊዴሽን፣ ይሄ ስሜት ልክ አይደለም፣ የሚሰማ ነገር ልክ አይደለም፣ አስተሳሰብ ልክ አይደለም የሚል ሂስትሪ ከጀርባ ተሸክሜ ግንኙነት ውስጥ ስመጣ አንተ ስትለኝ ችግር አይመስለኝም፣ እሱማ አለብኝ ነው እምለው። ኦፍ ኮርስ ምክንያቱም ከልጅነት ያን እየሰማሽ ስላደግሽ በተለይ አስተዳደግ ላይ። ስለዚህ አንድ ነገር እንደ ችግር የምታየው ከመጣህበት መንገድ አንጻር ነው አይደለም? ኦፍ ኮርስ ስለዚህ ተደጋጋሚ የሆነ ስሜትን የመጣጣል አይነት ሂስትሪ ካለን እዛ ነገር ላይ መስራት አለብን። ምክንያቱም ልክ ያልሆነ ነገር ውስጥ ገብተን ልክ እንዳልሆነ አይገባልም። ሰው ራሱ አረ ይሄ ነገር ልክ አይደለም፣ ይሄ ሰው የሚያደርገው ነገር ልክ አይደለም፣ እሷ የምታደርግ ነገር ልክ አይደለም ብሎ ሰው ከቦክስ ውጪ ስለሆነ ማየት ስለሚችል ሲነግረን እኛ ኖርማል ነው የሚመስለን። አረ እንዲህ ስለሆነ ብለን ኤክስፕሌን ራሱ ልናደርግ እንችላለን ያንን መጥፎ ባህሪ። ስለዚህ ሂስትሪ ኦፍ ኢንቫሊዴሽን ካለንም እነዚህ ሞር የመጋለጥ እድላችን ሊጨምር ይችላሉ። ኦኬ ጋስ ላይት የተደረጉ ሰዎች አሁን ዳሽ ማኒፕሌት የተደረገ ሰዎች ሁሉ ወይም የውጭ ሰው እየተጎዱ እንደሆነ ያያል። አረባክሽ አንቺ ልጅ አረባካ አንተ ሰው ምን ሆነ ነው ይባላሉ። እነሱ ግን ወይ አይገባቸው። ግን አንዳንዶቹ ደግሞ አውቃለሁ እኮ አቅቶኝ ነው ይሉሻል። በስርዓት በቃ አውቃለሁ እንደሚዋሸኝ አውቃለሁ ወይም እንደምትዋሸኝ አውቃለሁ ግን አልቻልኩም። እንደውም አንዳንዴ ይሄ ነገር በቃ ይቅርብህ የሚል ሀሳብ ስትሰጪ እንደ ጨካኝ ሁሉ ትታያለሽ። ምክንያቱም ስላልገባህ ነው። አንተ ቢገባህ እንዲህ አትልም፣ አንተ እንደምታወራው አይደለም፣ አንተ እንደምታስበው አይደለም ይላሉ። እናውቃለን እንዳልሆነ። ምንድን ነው ግን እንደዚህ እንዲያቅታቸው የሚያደርገው በባለሙያ እንትን ሀሳብ? ይሄ በጣም በጣም አስፈላጊ የሆነ ቶፒክ ነው። አንድ ሰዎችን ጀጅ እንዳናረግ ይረዳናል። ባይዘዌ አንዳንዴ አትርዳ ሰውን ግን ዝም በል። ዝም ማለት በጣም ትልቅ ነገር ነው። ለምን አይወጣም? ካንተ በላይ እኮ ኑሮን እየኖረ ስለሆነ አይገባውም ማለት አትችልም። መሰደብ፣ አቢዩዝ፣ የተለያየ ነገር እሱን አይጎዳውም? እንዲጎዳዋል እኮ። ግን እንዳይወጣ ያደረገው ኮንሽስም የሚያውቀውም የማያውቀውም የተለያየ ምክንያት ስለሆነ በተቻለ መጠን ኢሞሽናል ሰፖርት ማድረግ፣ ካልሆነም እንደው ዝም ማለት በጣም ትልቅ ነገር ነው። ጀጅ እንዳናደርግ ይረዳናል። አሁን ይሄን ምን ስናወራ ማለት ነው ሰዎች ለምዘውስ ያ ሰው የራስሽ ሰው ይሆንና አሁን እንደው የሶሻል ሚዲያ ላይ የምናወራውን እንተውና እህትሽ ልትሆን ትችላለች፣ ወንድምሽ ሊሆን ይችላል። እያየሹ ነው፣ እየተጎዳ ነው፣ ዋጋ ይከፍልበታል። ደግሞ ህይወት ዛሬ የምትከፊ ዋጋ ዛሬ ላይ አይቆምም፣ ኮንሲኩዌንስ አለው አይደለም? አንድ ሴት ለምሳሌ እድሜዋን ከጨረሰች በኋላ አይደለም አንድ ወንድ መስራት ባለበት መለወጥ ባለበት ሰዓት በእንደዚህ አይነት ነገር ውስጥ አሳልፎ ልኑር ሲል ዋጋው ቀጣይ ለሎንግ ተርም ለ10 ዓመት እንደሚጎዳው ልታቂ ትችላለሽ። እንዴት አስችሎሽ ዝምት ያለሽ? ዝም ማለት ምን ማለት መሰለ? ጀጅ አናደርጋቸው ነው እንጂ እኮ አንርዳቸውና ጥለን በቃ እንደሆኑ ይሁኑ ማለት አይደለም። ጀጅ አናደርጋቸው፣ ክሊር አውት እንዲሆንላቸው። ያ ኢምፓቲው ለምሳሌ ታናሸቴ ብትሆነ እኔ ላደርግ የምችለው እረዳሻለሁ፣ ከባድ እንደሆነ ይገባኛል። መጀመሪያ በምን ላግዝሽ እችላለሁ? ያኔ ሌላ ኤክስፕላኔሽን ሳይኖር መታ ከኔ ጋር ታይም ማሳለፍ የምችል ከሆነ እሷ የምትፈልገውን ነገር ለማቅረብ ሞክራለሁ። እሷን በማረጋጋት ያለችበትን ነገር እንድትረዳ በማገዝ እረዳታለሁ። ዴፊኒትሊ። ግን ጀጅ አናደርጋቸው ነው። አንቺ አይገባሽም፣ እኔ ታላቅ ስለሆንኩ ነው እንዲህ ብለሽ ምናምን ወይ በቃ እንዴት ጤና የለሽም ምናምን ግን ማለት የለም። ጀጅ ማድረግ የለብንም ነው እንጂ እጃችን አጣጥፈን ጀጅ ከማድረግ ነው ማለት ይሻላል ያልኩት እንጂ ዴፊኒትሊ ኢሞሽናል ሰፖርት ግዴታ ነው። ምክንያቱም አንዳንዴ ጋዝ ላይቲንግም የሚያደርጉ ከሰው ነው የምትርቀው። ቤተሰብ የለም፣ ጓደኛ የለም፣ ከዛ ሰው ጋር ብቻ ስለምትሆን አለምክ ያ ሰው ነው እሱ የሚልልክ ነው። ሄደክ ከሊከሊ እንደዚህ ያለ እንኳን የምትለው አይነት ሰው የለም። ስለዚህ አይሶሌሽን በጣም የሚጠቀሙበትም አንድ መንገድ ስለሆነ ሰፖርት ግሩፕ በጣም ያስፈልጋል፣ ሰው ያስፈልጋል። የመጀመሪያው ስትራቴጂያቸው ከሰው መነጠል ነው። ከሰው መነጠል አይደል? ጓደኛ ካለት ጓደኛሽ ካሉ ጥሩ ወይም ለማኒፑሌሽኑ መሰናክል የሚሆኑ ሰዎች ከመንገዱ በተለይ አሁን አንቺ ጓደኛዋ ከሆንሽ ወይ እህቷ ጥሩ አይደለች ሳይት ራሷ ትመቸኝ ዛት ምክንያቱም ልክ ያልሆነ ነገር ስለምታሳያ ዴፊኒትሊ ያ እሺ። እንዴት ነው ታዲያ ከዚህ መውጣት የሚችሉት? ወይስ ምንድን ነው እነሱ የተሰማቸው የሚያደርገው ነገር?
የመጀመሪያው ነገር ምን መሰለህ አሁን እኛ ሲመስለን እንዲህ ስናየው ያ ሰው የሆነ አቢዝ ያደርጋል ያቺ ሴት ግን አትወጣም ያደርጋል አትወጣም እንዴ ያማታል እንዴ ማለት እየጎዳ ነው ይሄ ነው የሚታየን የባህሪዎች ነው የሚታየን ግን አሁን የጋዝ ላይቲንግ ኒውሮ ሳይንስ እነግርሃለሁ እንዴት ብሬናችንን አንጎላችን ድረስ ገብቶ ነገሩን ትዊስት እንደሚያደርገው ባይዘው አንድ ግንኙነት ውስጥ ገብተክ ከግንኙነቱ የምትጠብቀውን ነገር እያገኘክ እንዳልሆነ አንደርስታንድ ማድረግና ከዛ ግንኙነት መውጣት በጣም ትልቅ የሆነ ራስን ማመን ይፈልጋል ስትወጣ ያን ሰው በመተው አይቆጭህም ምክንያቱም ላንተ አይመጠንህም ቫልዩክን አያከብርም በዛ ውስጥ ብትቀጥል ጤናማ አትሆንም ይሄ ምን ይፈልጋል በራስ መተማመንን ትክክለኛ ሪፈረንስ ፖይንት ይፈልጋል ይሄ ጋዝ ላይቲንግ እንዴት ይሄን እንደሚያናጋ ነው መነግርክ ሶ ይሄ ነገር ከተናጋ አንተውን ጤናማ አይምሮ ይዘክ ውጣ እንደምትለው አይደለም እነሱ የሚያስቡበት መንገድ ነው ሪፈረንስ ፖይንቱ ፈርሳል መጀመሪያ ዴፊኒትሊ አንጎላችን በጣም የምገረምበትም የሚገርምም የሰውነታችን እግዚአብሔር ይሰጠን እንትን ነውና ሰርቫይቭ እንድታደርግ የማይሄድበት ርቀት የለም እንድትቆይ ደህና እንድትሆን ከምንጋጭ ይልቅ ራሴን ዝቅ አድርጌ ያችን ሁኔታ ለማለፍ ነው አይምሮ ሁልጊዜም ሰርቫይቫል ሁልጊዜ ቅድሚያ የሚሰጠው ነገር ነው ሶ በደንብም ይሄን ነገር አሁን የምናወራቸው ነገሮች መረዳት ባይዘው ስለ ጋዝ ላይቲንግ ብቻ አይደለም ትራውማ ላይም ዲፕሬሽን ላይም ማንኛውም የአይምሮ ህመምና ሳይኮሎጂ ጭንቀት ላይም እነዚህ የአይምሮአችን ክፍሎች የሚሰሩበትን መንገድ ማወቅ ራስን እንድትረዳ ያደርጋል ለምንድነው እንዲማረገው ለምትለው ነገር መልስ ስለሚሰጥ ሞር እነሱ ላይ ለማውራት እንሞክር ለምሳሌ የመጀመሪያው አንድ አንጎላችን ክፍል ሂፖካምፓስ ይባላል እኔ ጋሽ መዝገቡ ብያቸዋለሁ ጋሽማ መዝገቡ ሶ ምን ሜሞሪ ሜሞሪ አይደለ ሞር እንደዚህ ሲሆን ሰዎች በደንብ አይዲያውን ስለሚይዙት ጋሽ መዝገቡ አሪፍ ሀሳብ ሜሞሪ በሚለው ነው ማቀው እሺ ሶ ጋሽ መዝገቡ ምንድነው የሚሰሩት ናይስ አንድ የተፈጠረ ነገርን አውዱን ለምሳሌ ሰኔ 20 ቀን ራት ልትወጡ ነበር ከዛ እንዲህ ተፈጠረ እንደዚህ ሰርብሽ ሰዎቹ ሳቁብሽ ኤቭሪቲንግ ሜሞሪውን የሚያስቀምጠው ጋሽ መዝገቡ ነው ሶ ጋዝ ላይት ሲደረግ ጋሽ መዝገቡ ምን ይሆናል መሰለ ሜሞሪ ትውስታ ማለት ነው ልክ እንደ ሼልፍ አይደለም ለምሳሌ አሁን መጽሐፍ የተደረደረበት አንድ መጽሐፍ ታወጣለህ ታስቀባለህ አይደል ልክ እንደ ጉግል ዶክመንት አድርጋ አስበው የሆነ ፋይል ስትከፍት ኤዲተብል ነው አይደል ሜሞሪ ብዙ ጊዜ ሜሞሪ ኤዲተብል ነው ለምሳሌ ያቺ ሴት የምታስታውሰው ሰኔ 20 ላይ በሰዎች ፊት ዲስሪስፔክት አድርጓት ድምጹን በጣም ጮክ አድርጎ ተናግሯታል ይሄ ነገር ረብሿታል ሰዎች ሰቃውባታል ይሄ ነው ጋሽ መዝገቡ የሚያስታውሰው ሶ ንግግር ላይ ሲመጡ ይሄን እንደምታስታውስ ሲነግራት ይሄ ሰው ዲና ያደርጋል አይደል እሺ እንደዛ ተፈጠረ እንዱም እንደዛ ራሱ እንዳደርግ ያደረግሽኝ አንቺ ነሽ ቀድመሽ ባጭቅጭቅ ይኖር ነው እንደዛ ያደርጋል ጋዝ ላይት ሲያደርጋት ኮንፊውዥን ይፈጠራል ሶ ያ ያስታወስከው ነገር ወደ መዝገቡ ሲመለስ ከኮንፊውዥን ጋር ታጅቦ ነው አንድ ትላለክ ይሄ ፓተርን ሲደጋገም በራስክ የማስታወስ አቅም ላይ አትተማመን ጋሽ መዝገቡ ኮምፕሊትሊ ዩዝለስ ይሆን ይሄዳሉ በአትተማመን በቃ ይሄ ነገር ተሳስቺ ይሆናል እንደዚህ ያልተፈጠረ ምናል ለዛ ነው ፓተርን ያለው ነገር በተደጋገመ ቁጥር በተለይ ክሮኒክ ሲሆን ለረጅም ጊዜና ኢንቴንስ የሆነ ጋዝ ላይቲንግ ጥቃቱ ሰዎች ሲያልፉ ትውስታቸውን አያምኑት እዚህ ጋር ሲኒ ወርቁ ተሰብሯል ከዛ ጮክ ለተነግረኝ ይሄ ከሆነ ሜሞሪው አንድ ጊዜ ብትባልቆ እንዴ ምናምን ትላለህ ፓተርን ሲሆንና ሲደጋገም ግን አይምሮክ ያን ነገር ከኮንፊውዥን ጋር ነው ወደ መዝገቡ የሚመለሰው ሶ አይምሮክ ላይ አንዱ ላይክ ሃይፖካምፓስ የሚባለው ነገር በዚህ መሰረት ይጎዳል ሁለተኛው ደግሞ አሚግዳላ የምንለው ነው ሶ እሳቸው ባሻግርግር ኦሬዲ ስም ወጥቶላቸዋል ባሻግርግር እሺ ባሻግርግር የተባለው ኢሞሽናል ብሬን ይሄ ሞር ኦፍ ትሬትን አደጋን ፍርሃት ምናምን ፕሮሰስ እንድናደርግ የሚረዳን የአንጎላችን ክፍል ነው ሶ አሚግዳላ የሚረዳን አንድ አደጋ የሚመስል ነገር ወይም ኮንፊውዥን ውስጥ የሚፈጥር ነገር ሲመጣ እንትን ሰጠዋለ እየተጨነኩ ነው ደስተኛ አይደለም እንደራቀኝ ይሰማኛል ወይም ጤናማ እንዳልሆነ የሆነ ነገር እረዳለሁ የሚለውን ነገር ስለዚህ በጋዝ ላይቲንግ ውስጥ በጣም እንዳልኩ ክሮኒክ የሆነ ጋዝ ላይቲንግ ውስጥ ሰዎች ሲያልፉ ባሻገርግር በጣም ሃይፐር ቪጂላንት ይሆናል ይሄ ካሁን የሆነ ነገር ይፈጠራል የሚል ድንጉጥ ጭንቀታም ግራም መጋባት ስሜት ይፈጠራል በዚህ ጊዜ የፊተኛ አንጎላችን ክፍል አለ ምክንያታዊው ደግሞ አለ ፕሪፍሮንታል ኮርቴክስ ይባላል ኢሞሽናል ብሬን በጣም ስትጠቀም ወይም ኢሞሽናል ብሬን ዶሚኔት ሲያደርግ ምክንያታዊነት ይቀንሳል ሎጂክ ይቀንሳል ስለዚህ በትክክል ማሰብ አትችልም ሎጂካል መሆን አትችልም እንደዚህ እኮ ጥፋት እንኳን ባጠፋ እንደዛ እንኳን ባናድድ በዛ መንገድ እኔን ትሪት ማድረግ አልነበረብህም ይሄ ሰልፍ ሪስፔክትን ነክቶታል ባውንዳሪን ነክቶታል የሚለውን ፕሪፍሮንታል ኮርቴክስ ሎጂክ ሰብስቦ ሊያወራል የሚችለውን ነገር ኦልሞስት አውቶፓይለት ሆኗል
እሱ ምን ይጨምራል? ሰጀስተቢሊቲ። በሰዎች ዝም ብለህ የመመራት ይሄ ሎጂክ ፕሪፍሮንታል ኮርቴክሳችንን ካልተጠቀምን በደንብ ምክንያታዊ የአእምሮ ክፍል ማለት ዝም ብለህ የሆነ ሰውን ነው ሰጀስተብል ትሆናለህ። አዎ ልክ ነህ፣ አዎ እንደዛ ብጮህብኝም ልክ ነህ ልልህ እችላለሁ። ብሬን ላይ አንዱ የሚያሳድረው ከዛ የመጨረሻው ይሄን እንኳን ትናንት ነው የሚያገኘው ለሳስብ ምን ሊሆን ይችላል ብዬ የተሻለ ካለ አዳምጣለሁ። ሶ ኢንሱላር ኮርቴክስ ይባላል። እኔ ያው ትርጉም በስለሽ ነው ያልኳቸው። ሶ ትርጉም በስለሽ ማለት ቦዲክ ውስጥ የሚፈጠሩ ሲግናሎችን ዲቴክት ያደርግና ፈርተሃል፣ ተጨንቀሃል፣ እንዲህ እየተሰማክ ነው የሚለውን ሚኒንግ የሚሰጠን ነገር ነው። ጋዝ ላይቲንግ ውስጥ ይሄ በጣም ነው ይሄ ነገር የሚጎዳው። የሚሰማህ ነገር አይገባህም። ፈርተሃል ወይም ልክ ያልሆነ ነገር እንዳለ ታስባለህ። ልክ ያልሆነ ነገር አለ ብለህ ለዛ ሰው ስትነግረው ደግሞ ያ ሰው ዲና ያደርገዋል። አይምሯችን በጣም የሚጠላው ነገር አንዱ ሁለት ፍጹም ተቃራኒ የሆኑ እውነታዎችን በአንድ ላይ ማስተናገድ አይችልም። ወይ አንዱን መምረጥ አለብህ ወይ ማስታረቅ አለብህ፣ ወይ አንዱን መጥላት አለብህ። ለምሳሌ አሁን የሚያጨስ ሰው በአይምሮ ሳጨስ ሳምባዬ ይጎዳል፣ ጤናማ አልሆንም፣ ሰዎች ይርቆኛል የሚለውን እውቀት አለው። ባህሪውስ ያጨሳል። አይምሮ ሁለቱ ነገሮች በጣም ከባድ ስለሆነ አብሮ ማስቀጠል 3 አማራጭ አለው። የመጀመሪያው ወይ ማጨሱን መተው አለበት፣ ሶ አይምሮ እውነትም ይጎዳኛል ወደሚለው ነገር ሎጂካሉ መምጣት አለበት። ወይ ደግሞ እና ከሌ ማጨሱ 10 ዓመት ምን ሆኖ ደግሞ ብለክ አንደኛው ባህሪህን መምረጥ አለብህ ሰላም እንድትሆን። ሶስተኛው ደግሞ ሁለቱን የሚያስታርቅ ማዕከላዊ ሀሳብ መምረጥ አለብህ። ጤናዬን በዚህ መንገድ ቢጎዳም ግን ደግሞ ስፖርት እየሰራሁ ቫይታሚኖችን እየወሰድኩ ደግሞ ባህሪውንና ሀሳብን ታስተካክላለህ። በሳምንት 3 ቀን እያረኩት ምናምን የዘለልኩኝ ምናምን እያልን ልክ ነው። ስለዚህ ወደ ጋዝ ላይቲንግ ስንመጣ ውስጥህ የሚሰማ ልክ ያልሆነ ስሜት አለ። ውጪ ደግሞ ያ ነገር ልክ አይደለህም፣ ስስ ስለሆንክ ነው፣ ደካማ ስለሆንክ እንጂ ድራማ እየፈጠርክ ነው የሚል እውነታ አለ። አይምሮክ በሁለቱ መካከል ሲወጠር የቅርብ ግንኙነት ላይ ስንሆን ሌላኛውን ሰው የማመናችን እድል በጣም ከፍተኛ ነው። እኔ አንድ መንገድ ላይ አንድ መንገደኛ የሆነ ነገር ሲናገር ምንም አላምኑ ገብቶሃል መቶኝ ላንቺ ብዬ ነው ቢለኝ ላምኑ አልችልም። በጣም የምወደውና ኢንቲሜት የሆንኩት ሰው ግን ያን ሲለኝ ልክ እንኳን ባይሆን ያ ሊሆንበት የሚችሉትን ኤክስፕላኔሽኖች እፈልጋለሁ። ገብቶሃል? ስለዚህ የመጀመሪያው አሁን ይሁን ላይ ያወራነው ለምንድን ነው ሰዎች ለምንድነው እዛ ግንኙነት ውስጥ የሚቆዩት አይደለም። የመጀመሪያው ኒውሮሳይንስም ራሱ ትርጓሜ ስላለ ነው በጣም የጠለቀ እኛ ከምናየው ሰርፌስ ሌቭል እንደዚህ አጠቃት እሷ እንዲተሰማት ከምንለው ባለፈ የሚያስቡበትን መንገድ ስለራሳቸው ያለውን እይታ የመጠምዘዝና ቅድም ያልነው ነገር አለ አይደል ለመውጣት ለመተው ይህ ሰው አይመጥነኝም ወይም ይህ ሰው እየጎዳኝ ነው ብሎ ለመናገር የማይችሉበት አይነት ግራውንድ ላይ ነው ያሉት። ፕሮግራሚንግ ነው ኦልሞስት። ስለዚህ አንደኛው ምክንያት እሱ ነው ማለት እንችላለን። ሁለተኛ ደግሞ በዚህ መሀል በጣም አይደንቲቲክ ይሸረሸራል። ለምን ብትል ይሄ ነገር በአንድ ቀን ለሚፈጠረው ለምሳሌ ከአንድ ሰው ጋር ሪሌሽንሺፕ ውስጥ በገባክ በመጀመሪያ ወር እንዲብን አረጎመን በጤና ብለህ ልትጻፍ ትችላለህ። ስቲል ስትሮንግ ሪፈረንስ አለ። ልክ ማለት ምንድን ነው የሚለው ማለት ነው። ወደዚህ ከመዝለቅ ወደዛ መመለስ በር ላይ ስለሆንክ ትብሎ ትጣለህ። ግራጁዋል ኦንሴት ነው በረጅም ጊዜ ከዛ በትንሽ ኮንዲሽን ነው የምትደረገው። ስልክ ካለማንሳ ሊጀምር ይችላል። ከዛ የሆነ ነገር ከመናገር ሊጀምር ይችላል። ከዛ አካላዊ አቢዩዝ ወደ መሆን ሊመጣ ይችላል። ማንም ከሄድሽም ከኔ በስተቀር እኔ ብቻ ነኝ ያለሽ እያደገ የሚመጣና ግራጁዋል ስለሚሆን አይምሯችን በጣም መጥፎ ነገር ይለምዳል፣ አዳፕት ያደርጋል። እኔ በፍጹም አላረገውም ያልከውን ነገር ትንሽ ማድረግ ስትጀምር አይምሮ እንደ በፊቱ እንደ ችግር አይቆጥሮ አዳፕት ያደርጓል። ስለዚህ ያ ሰው አዳፕት እንድታደርግ ስለሚያደርግ እኛ ስናየው በጣም የሚያስደነግጥ ነገር ግንኙነት ውስጥ እየተፈጠረ ነው። ለምንድን ነው የማትወጣው ወይም ለምንድን ነው የሰው የማይወጣው ስናየው፣ ግን እሷ ግን በብዙ ኮንዲሽኒንግ እና ግራጁዋል ሴት ውስጥ የመጣ ነገር ስለሆነ ያን ያህል ለሱ ራሱ ልትከራከር ትችላለች እኮ ምናልባት ወይም እሱም ሊከራከር ይችላል። ኖቲሰብል ሳይሆን ነው የገባው ወደ እሷ ነው። ኖቲሰብል ሳይሆን ያስለምድሃል። ለምሳሌ በሳምንት 3 ቀን ቤት የማይገባ ከሆነ መጀመሪያ ስልክ ካለማንሳት ከመራቅ የሚያወሩበትን ጊዜ ከመተው ነው እንጂ በመጀመሪያው ሳምንት 3 ቀን ቢቀር ቤተሰብ ሰብስበ ይህ ሰውዬ ምን እየሆነ ነው ታስብላለህ። ግን ቀስ በቀስ ኮንዲሽን ስለሚያደርግ ነው። ከዛስ ደግሞ ኢንተርሚተንት ሪፎርስመንት አለው። አልፎ ደግሞ ጣል የምትደረግ አይነት ነገር አለችው። ይሄ ልክ እንደ አዲክሽን የሆነ ነገር ነው። ለምሳሌ ምንም የማታከብረኝ ምንም ለኔ ቫልዩ ማሰጥ ሰው ከሆንክ በሆነ ጊዜ አንድ ያንን አቴንሽን ያንን ቫልዩ ብታሳየኝ ኢትስ ላይክ አዲክሽን። የምታደርገውን ነገር ሁሉ እያጣፋው ያቺን ደግሞ ቀጣዩዋ ስጦታ ያቺን ሪፎርስመንት እጠብቃለሁ። እንደ አዲክሽን አካክሰዋለሁ። ይሄ ግን ቁጥሩ ሰው ነው ግን እንዲህ እኮ አድርጓል ትላለህ።
የሚታየውና የሚበዛው እኮ መጥፎ ሳይዱ ነው። ግን አረ የዚህ ቀን ያደረገው አይምሮክ ያንን ሪንፎርስመንት ይለምዷል። ይሄ በጣም እንደ አዲክሽን ያለ ነገር ስለሆነ ከታች ቤዝ ሌቭል ላይ ሲያመጡ ራሱ ቢግ ዲል እንዲመስልን ያደርጋል ነው ሀሳቡ አይደል? ከተረዳው ዴፊኒትሊ ትታው እንዳትሄድ መልካም ሳይድ አለው። አሁን ሪንፎርስመንት ያልኩ ሪንፎርስመንትን በጣም ኒውሮሳይንስ ነው። ዶፓሚን ይመነጫል። ከዛ ኦክሲቶሲን የሚባለው ሰዎች ቦንድ እንድናደርግ የሚደረገው ነገር ይሄ ሁሌ አንድን ሰው አፕሪሼት ለምሳሌ ሁሌ አፕሪሼት የምታደርገኝ ከሆነ ያን ያልኩ ቫልዩ ያለው ይችላል። በሶስት ወር አንድ የሚመጣ አፕሪሺዬሽን ሲሆን ግን ትልቅ ነገር ነው። ፓወርፉል ይሆናል። ሴም ቲንግ ሆኖ ፓወርፉል ይሆናል። ብዙ ጊዜ ጠቀማት ኤግዛምፕል አለች። ዘይት የሌለውን ሽሮ እርቦ ስትበላው እንቁላል በስጋ ቁርሱን የበላ ሰው ዘይት የሌለው ሽሮ ምሳ ብትሰጠው አይ ለፈኝ በጀመርኳቱ ላለው ይላል። ልክ እንደዛ ይመስለኛል አይደል ሀሳቡ? ያ ስለዚህ ኢንተርሚተንት ሪንፎርስመንትም ስላለው ትላመዳለህ። ከዛ ደግሞ ምን አለ መሰለህ ግንኙነት ላይ አታችመንት ላይ እንዳልኩ ሞር ኦፍ ኢሞሽናል ብሬናችን ነው የምንጠቀመው። ሎጂካል አትሆኑም። አሁን ካየኩ ብዙዎቻችን የስራ ኢንቫይሮንመንት ላይ በጣም ጎበዝ ነን፣ ታፍ ነን፣ ገንዘብ የምታገኝበት መንገድ ውጪ ሰላማዊ ነው። ሰው ምን የት ነው ጉድ ያለው? ቤት ውስጥ እኮ ነው አይደለም? በጣም በቃ ሲታዩ በጣም ወይ እንደሱ አይነት ህይወት የሚያስብል ኑሮ አለን ውጪ ላይ። ለምን ሎጂካል ብሬንህ ነው ብዙ የምትጠቀመው። የሆነ ነገር ብትል እንዴት እንደዚህ ትለኛለህ? ኮሚኒኬት እናደርጋለን። እቤት ውስጥ ስትገባ ከምትወዳቸው ሰዎች ጋር ኢሞሽናል በጣም ኢንቲሜት የምንሆነው በኢሞሽን ነው። ስለዚህ ኢሞሽን ማኒፕሌት የመደረግ በጣም ከፍተኛ እድል አለው። መጥፎ ነገርም ቢሆን ኤክስኪውዝን ይሰጡታል ሰዎች። ስለዚህ አታችመንት በራሱ ሲጀመር እኮ ጋዝላይቲንግ መግቢያ በር ይፈልጋል፣ መቀራረብ ይፈልጋል፣ ድግግሞሽ ይፈልጋል። ያንን ደግሞ የት ነው የሚገኘው? የቅርብ ግንኙነት ውስጥ። ስለዚህ እዛ ግንኙነት ውስጥ ሆነው ይህንን ድግግሞሹን ጋዝላይቲንግ በደንብ በር ስለሚያገኝና ስስ ስለሚሆኑ ስስ የምትሆንበት ሳይድክ በጣም ልጅ ጋ ነው፣ ትዳር ጋ ነው፣ ቤተሰብ ጋ ነው፣ ኢንቲሜት የምትሆናቸው ሰዎች ጋ ነው። መጥፎ ነገር እንኳን ቢያደርጉ ያንን ነገር ኤክስኪውዝ የማድረግ እድልክ በጣም ከፍተኛ ነው። ቱ አን ኤክስቴንት አንድ ማለስማማበት ኮንሰፕት አለ። ስፔሻሊ ሰዎችን በመርዳት ውስጥ ባለው ሀሳብ ውስጥ ማለት ነው። የኔ እይታ ነው ይሄ። የትኛው ነው የፕሮፌሽን እንትን አይነካ። ቱ ማች ሶፍት መሆን አለ። ሰው በቃ አልተረዳኸውም፣ አልገባህም። ሰው ፔንን በፍጹም ኤክስፒሪየንስ እንዳያደርግ አይደለም ኮስት ኦፍ ቼንጅ ኮስት ኦፍ ሉዚንግ ሳምቲንግ እንዳለ እና ግን እሱን እየፈራው እንዲኖር የሚያበረታታ ኤነርጂ ያለው ምን ማለት መሰለሽ? ለምሳሌ ቅድም አንቺም ስትዩ በተወሰነ መልኩ ስለነበር ነው። አሁን አንዳንዴ ጀጅ ማድረግ ያለብኝን ለምንድን ነው ጀጅም አላረገው? ሰው እኮ ኢሚዩን ነው ያላስብ ለጀጅመንት ጀጅ መደረግ አለበት። ለምሳሌ ናትናኤል ካሜራማኔ ስህተት ሲሰራ የግል ህይወቱ ላይ እንበለው ካሜራ ላይ ማለት ይችላል። የግል ህይወቱ ላይ ስህተት ሲሰራ አንተ እንዲህ ማድረግማ የለብህም ማለት መቻል አለብኝ ብዬ ነው። አሁን ጀጅመንትን በፍጹም ጀጅ አናርግ በሚል ሀሳብ ሰዎች ላይመለሱ እኮ ይችላሉ አይደለም ማለት ላናድናቸው እንችላለን። አንዳንዴ ጀጅመንት ዲሲፕሊነሪ ነው እኮ ከፈጣሪም እኮ አለ እኮ ጀጅመንት አይደል እንዴ? ኃጢአት ስንሰራ ቅጣት እኮ አለው፣ ኮንሲኩዌንስ አለው። ልክ እንደዛው ተው እንዳትጠፉ የሚል ትእዛዝ ይመጣል ከነቢያት ከምናምን አይደል? እንግዲህ እንዳልሳሳት ኤኒዌይ ሶ የቱ ጋ ነው እኔ ፕሮፌሽናሉ ዓለም በፍጹም ጀጅ አታርግ የሚል አንቺ አልሽ ማለት ይችላል አለ። አንዳንድ ሰዎች ላይ የማየው ሀሳብ አለ፣ ግን ነሰሰሪ አይደለም። አንዳንዴ በጣም ጥሩ ምን መሰለህ ጀጅመንት አይደለም በራሱ መጥፎ የሆነው። ጀጅመንት አስፈላጊ ነገር ነው። እሱ እንዲባልልኝ ነው የፈለኩት። ጀጅመንት እኮ አስፈላጊ ነው በየትኛው መንገድ። አሁን ጀጅመንት በጣም የመጥፎ ነገር ማለት አይደለም። ለምሳሌ አሁን ቤተሰቦች ለምታደርገው ነገር ሁሉ ዝም ቢሉ እኮ በህይወት ራሱ አንኖርም። ዴፊኒትሊ ስለ ባህሪ ምናምን ጥሩ ልጅ ስለመሆን ሳይሆን መኪናም ሲመጣ ዝም ምናምን ቢሉ እኮ አትኖርም በህይወት ራሱ። ገብቷል? ቀድሞ ጀጅ አታርገኝ የሚል መደበቂያ አለ። አልወደውም እሱን። ይሄ እኔ እይታ ነው። አልወደውም ምለው በኮንፊደንስ የኔን ስለሆነ ነው። ያችን ለማለት ነው። ምንድነው እኔ እያልኩ ያለሁት ጀጅመንቱን ዊዝ ኢምፓቲ አድርገው ነው፣ ከርህራሄ ጋር አድርገው። ለምሳሌ አሁን ናት ያልከኝ አይደለ? በግል ህይወቱ እንደዚህ ሆነ። አንተ ድሮ የምታስብበት መንገድ እኔ ስለሆንኩ ነው እያሰራው ያለሁት እንጂ አይምሮክ የምትሰራበት መንገድ ራሱ ልክ አይደለም ሲጀመር። ምን ልክ ሆነ ታውቃለህ? እንዴት ሆነ? ዳስ ጀጅመንት። አሁን ያው ጋዝላይቲንግ ላይ ጀጅ አናድርጋቸው ስንል አሁን ጋዝላይተር የሚያደርጉት ጀጅመንት እኮ ይሄ ነው።
የሄልፐር የእርዳታ ጀጅመንት ሳይሆን የጥቃት ነው ማለት ነው። አንተ እንደዛ ብለክ ምንድነው ኢንድ ጎል ናቲን እኮ ወደ ተሻለ ህይወት ማምጣት ነው እንጂ እሱ እንዲጠፋ አይደለም። ወይም አይደለ አሁንም ቀደም እግዚአብሔርም እኮ ላይክ እንዲያታደርጉ እንደዛ ተመለሱ ሲለን እኮ ከርህራሄና ከመመለስ ነው። በዛው ብትቀጥል ጥፋት ስላለ ነው ሚደግ። ስለዚህ ጀጅ እናደርግ ችግር የለውም፣ ግን ጀጅመንት ከርህራሄና ከአንደርስታንዲንግ ጋር ይሁን። በዚህ ይረዳሃለሁ፣ አዝንልሃለሁ፣ ወደዚህ መንገድ እንድትመጣ ፈልጋለሁ፣ ይሄ ነገር ልክ አይደለም ብሎ መናገር ያባት ነው። እንደውም ከተገኘ ራሱ በጣም መልካም ነው እንደዚህ ነው። ምክንያቱም ሀሳቤን ትረጅኛሽ አሁን ላይ የመጣ ሀሳብ አለ። ለምሳሌ እኔ ትንሽ ጨምር ያለው ሰውነቴ ሶ አይ ዋንት ማይ ፍሬንድ ቱ ሴይ አንተ ቡርጭ እያወጣህ ነው ስፖርት ስራ። አይ ዋንት them በቃ ዶንት ሴይ ኤኒቲንግ በቃ ጀጅ አታርገኝ። እኔ ያለፍኩበትን አሚን ኤምፓቲው አለኝ፣ ግን ደግሞ የማውቀው ነገር አለ። ሰው ጀጅ ካልተደረገ ደግሞ አንዳንዴ አይለወጥም። ከትውል ኦኬ ነው ብሎ ቀጥላል። ተረዳሽኛል? ጤናማ ያልሆነ ነገር ቅድም ሪፈረንስ የሚሰጠው ሰው ካጣ ጤናማ ያልሆነ ግንኙነት ውስጥ ያለ ሰው፣ ጤናማ ያልሆነ ቤተሰብ አይነት ግንኙነት ውስጥ ያለ ሰው፣ በስራ አለቃው፣ ከጓደኞቹ ጋር፣ ከሱስ ጋር፣ ከምን ጋር ጤናማ ያልሆነ ግንኙነት ባጭሩ የጀመረ ሰው በፕሮፌሽናልስም ይሁን ለሱ ጤናማ ፍቅር ባላቸው ሰዎች ጀጅ መደረግ አለበት የሚል እይታ አለኝ። ጀጅመንቱን ግን በደንብ እኔ በምፈልገው መንገድ ኤክስፕሌን አድርገሽዋል። ጀጅመንቱ ግን እኔ የተሻልኩ ነኝ አንተ ወድቀሃል ሳይሆን መሆን ያለበት ወይም ሶሻል ሚዲያ ላይ ይሄን ሰው እያያችሁት ቲክቶክ ላይ እንደሚለው ሳይሆን አይ ፊል ዩ ማናችንም እንወድቃለን እዚህ እንትን ውስጥ፣ ግን ደግሞ you should improve አለ you better than this ከዚህ የተሻለ ነገር ማለት ይችላል የሚል ጀጅመንት መቅረት የለበትም። እና በጣም ሄዶ ይሄ የእንትኑ ዓለም ማንንም ሰው እንደፈለገ ቢሆን ጀጅ አታርገው የሚል የስንፍና እንትን ውስጥ እየገባ ነው። እውነት ነው። እንደውም እንደዛ አለ ማለት ለዛ ሰው ፍቅር እንደሌለ ነው የሚያሳየው። የሆነ ሰው ጉድጓድ ውስጥ እየገባ ዝም የምትለው ከሆነ ምኑ ጋር ነው ያንተ እንትን ገብቷላ። መጽሐፍ ቅዱስም እኮ ያንን ይነግረናል። እውነትን ተናገሩ ይላል፣ ግን በፍቅር ነው። እውነትን በፍቅር ተናገሩ ነው። ሶ ያንን የምትናገርበትን ነገር የምታጅብበት ቃል ያ ሰው ከተሰበረበት በላይ እንዲሰበር የሚያደርግ ሳይሆን የሚያቀና ስህተቱን እንደሚያደርግ ከሆነ ሶ አላማው በጣም ኢምፖርታንት ነው ማለት ነው። ሶ ጀጅ የምታደርገው ለማንሳት ከሆነ ማለት ነው። ኦፍ ኮርስ ቴንክ ዩ። ብዙ ጊዜ ኮመንሊ የምሰማው ነገር አለ። ለማኒፑሌሽን ቀላል የሆኑ ያንግ ሴቶች አሉ ብዙ ጊዜ፣ ወይም ደግሞ ትልቅ ወንድ በጣም ወጣት ሴቶች ጋር የሚሄድበት አንዱ ምክንያት ጋዝ ላይት አድርጎ ማኒፕሌት አድርጎ የሚፈልገውን ለማግኘት ነው የሚል ሀሳብ የሚያነሱ ሰዎች አሉ። ኖት ኦልዌይስ ልክ ነው እያልኩ አይደለም፣ አለ ኮመንሊ አይደል። ለምሳሌ ብዙ ጊዜ ሴቶች የሚያነሱት ሀሳብ አንቺ ከእድሜሽ በላይ ነሽ፣ አንቺ እንደዚህ ነሽ፣ እንደዚህ እያለ ማኒፕሌት ያደርጋታል። በጣም ያንግ የሆነች ሴትን ወይም እንዳልነው ሎጂካል ብሬኗ ጠንካራ ያልሆነ ምክንያታዊነቷ ብቻ ያንግ ሴቶች ለጥቃት ተጋላጭ ናቸው በልጅነታቸው ነው። ብዙ ዋጋ ያስከፍላቸዋል። በተለይ ሰፊ ዲፍረንስ ያለው እድሜ እንትን። ይህንን በአንቺ ሙያ ውስጥ አይተሹ ታውቂያለሽ ወይስ ምን ያህል እውነት አለው? ሀሳቡስ ምንድን ነው? ይህንን እንዴት ማየት እንችላለን መሰለ? ቅድም ምን ብዬ ነበር? ጋዝ ላይት ሲደረግ የስልጣን ልዩነት አለ ያልኩ ካየኸው እዚህ ጋር ማለት ነው። አንድ ሰው ሞር የተሻለ ነገሮችን አቀናጅቶ ማሰብ የመምራት ያንን ሰው ላይ እንዳልኩ ቅድም ማኒፑሌሽን የሆኑ ነገሮችን በማለት ያቺ ሴት የምትመርጠውን ምርጫ ላይ፣ ውሳኔዋ ላይ፣ ፍላጎቷ ላይ ተጽዕኖ የማሳደር አቅም ይፈልጋል ባይ ዘ ዌይ እንጂ ብዙ ጊዜ እኩል የሆነ አይነት ነገር ሲሆን ኮንፍሮንት ትደራረጋለህ። ግን አንድ ሰው ሙሉ በሙሉ ዶሚኔት ሲሆንና አንድ ሰው ከዚህ ሰው በታች እየተመራ ነው የሚል ሴንስ ሲኖረው ይሄ ስልክ በጣም በሄልዚ በሆነ መንገድ ማለት ነው። ሁላችንም አንድ ሰው ከፋይናንስ ላይ ሊበልጥ ይችላል፣ አንድ ሰው በኤክስፒሪየንስ ሊበልጥ ይችላል። ይሄ ማለት አይደለም። ግን በኮንትሮሊንግ ማነር አንድን ሰው ለመቆጣጠር በሚሆን ማነር ግን የሚያደርገው ከሆነ ጋዝ ላይቲንግ ስለሚሆን እዚህ ላይ አሁን ምን ትመለከታለህ? የእድሜ ልዩነት፣ የኤክስፒሪየንስ ልዩነት አሁን ያልካቸው ለምሳሌ ያንግ ሴቶች የሚያውቁት ዓለም ነው ብለው የሚያስቡት ሪሌሽንሺፕ ነው ብለው የሚያስቡት ከዚህ ሰው ጋር ብሆን ምን ላገኝ እችላለሁ ብለው የሚያስቡት ኤክስፔክቴሽን እና እነዛ ሰዎች ኢንቴንሽናሊ አየቀደም ያልነው እኮ ይሄ ነው ኢንቴንሽናሊቲ። በዛው በጣም ኢንቴንሽናል በሆነ ቁጥር በጣም ጎጂ የሚሆነው እሱኛው ነው። ለማጥመድ አስብ በቃ ላቭ ቦምቢንግ ማለት ነው። እዚህ ጋር ላቭ ቦምብ ማድረግ ነው ልትጠቀም የምችለው። በጣም እንዳልከው ለምሳሌ ማቹሪቲሽ በጣም ይገርማል፣ ከሰው ሁሉ የተለየሽ ነሽ ነው። እሷም እንዲሰማት ታደርጋታለህ። በጣም ስፔሻል አይነት ስሜት እንደሆነች እንዲሰማት ታደርጋለህ። ይሄ እኮ ላቭ ቦምቢንግ ነው። ሁሌ እኮ እንደዛ አይቀጥልም። እስከ የሆነችና ያ ሰው ከነዛ ሰዎች መጠቀም የሚፈልገውን ነገር እስከሚያደርግ ድረስ ነው። ስለዚህ ጋስላይት ደግሞ ሲሆን ልጅ ስለሆነሽ ገና አይደል ብዙ ነገር አታውቂም እኔ ነው በጣም በብዙ መንገድ ዳይናሚክሱ በጣም ሰፊ ስለሆነ አንዳንዴ በፍቅር መንገድ ሊሆን ይችላል እኮ
ለምሳሌ አሁን የእድሜያችን ነገር ለምሳሌ ያሳስበኛል ብዬ ባቀር እሱን ታዩና እኔ ላንቺ ያለኝ ነገር እኮ በጣም ትልቅ ነው እሱን ወደ በጣም ዳይናሚክስ በጣም ሶፊስቲኬትድ እና የተለያየ ታረጋለህ ዊዝ ሆልድ ደግሞ ይባላል እዛው ማለት እንዳልገባው መሆን ብትዩ ነገር ብዙ አሁን ያን ያህል አሳሳቢ ነው ብለሽ ነው አሁን ካለንበት ነገር አንፃር የኑሮ ነገር አንፃር አሁን ያስፈልጊ ነው ብለሽ ታስቢያለሽ የተለያየ ዳይናሚክስ ይኖርች በጣም ምፈራው ይሄንን ቪዲዮ የሚያይ ሰው ነገሮችን የሚረዳበት መንገድ ከልብ ያሳስበኛል ብዙ ጊዜ ለምን ካልሽ እንዳልነው ቅድም ጤናማ የሆነውንም ዲስከሽን ማኒፕሌት እያደረገኝ ነው እንዳትል አንዷ ተነስታ ወይም ደግሞ ጤናማውን የሆነውን የሴቷን ጥያቄዎች ማኒፕሌሽን ነው ወይም ደግሞ ላቭ ቦምብ ነው ብሎ እንዳያስብ እሰጋለሁ ሶ ለዛ ሺልድ የሚሆን አንድ ነገር ቢባል ምንድነው የምንለው ለዛ ሊያስታርቅልን የሚችል ሀሳብ ምን መሰለህ የሁለቱ ሀሳብ የሁለቱም ወገኖች ሀሳብ እኩል ተቀባይነትና መድረኩ ላይ እኩል ሀሳብ እንዲሸራሸር መፍቀድ ነው ወይስ ሙሉ ኢንቴንሽኑ የአንድ ሰው ዶሚናንስ ነው ይሄ በጣም በቂ ሀሳብ ነው እንጋጫለን በዚህ ነገር ልክ አይደለም የሚለው ነገር እኔ ሀሳቤን አቀርባለሁ አንተ ሀሳብን ታቀርባለህ የኔ ገዢ ሀሳብ ከሆነ ወደ እኔ ትመጣለህ ያንተ ገዢ ሀሳብ ከሆነ ወደ አንተ እመጣለሁ ወይ ላለመስማማት እንስማማለን ወይ መሀል ላይ እንገናኛለን ይሄ ነው ጤናማ አይደለ ኮንፍሊክት እኮ በጣም ጤናማ ነገር ነው ኮንፍሊክት ነው ግሮዝን የሚያመጣው በግንኙነት መካከል ግጭቶች ጤናማ የሆኑ ግጭቶች ነው የምንፈታባቸው መንገዶች ነው ወደ እድገት ሰላማዊ ነን 80 ዓመት ስንኖር ካሉ እነዚህ ሰዎች ያስፈራሉ ሲጀመር ሃፒነስ ውስጥ ለርኒንግ አለ ብዬ አላምንም ፐርሰናሊ ኢንጆይ የምታረጊው ነገር ይዶን ለኔ አይደል ይመስለኛል ያው 100% ማለት በጣም ከባድ ነገር ነው ግን እንዳልሽው ኮንፍሊክት በጣም የሚያመጣው ነገር አለ እሺ ስለዚህ አንድ ሴት ወይም አንድ ወንድ ያንግ ለማኒፕሌሽን ለጋስላይት ለላቭ ቦምቢንግ ቢጋለጥ ሌትስ ሴይ እንደዚህ አይነት ነገር ፊል ቢያደርግ እንዴት ነው ፕሮቴክት ማድረግ የሚችለው ራሱ ያ የመጀመሪያው ነገር ምንድነው ሳይኖቹን ማወቅ በደንብ ማወቅ እንዳልኩ በደንብ ይሄ ነገር ጤናማውን ኮንፍሊክት ነው ጋዝላይት ነው የሚለው በደንብ አንደርስታንድ ማድረግ በጣም ግን ቡዘር እያደረገው እየተረበሸ ከሆነ የባለሙያ እርዳታ መጠየቅ ይችላል ይሄ ነገር ግን ምንድነው እግር ታሙ እጅም ብታክሙ ልክ እንደማይሆነው ችግሩ ጋዝላይት መደረጉ መሆኑን በደንብ እንትን ማለት ማወቅ አለብን ምክንያቱም የአንዳንድ ግንኙነት ችግሩ ኮሚኒኬሽን ነው ያንዳንድ ሰው ደግሞ አሁን ኮንፍሮንት መደረግ የማይወድ ሰው አለ አይ በቃ ስለዚህ ጉዳይ ማውራት አልፈልግም ብሎ ከተነሳ አሁን ይሄን ቪዲዮ ላይ ሰምቻለሁ ሀሳብ ማስቀየር ብሎ ጋዝላይት እንዳይሉ ገብቷል እሱ ነው ከባድ ያ ስለዚህ መጠንቀቅ ያለብን ነገር ጤናማ ኮንፍሊክት ጤናማ ነው ከሚፈታበት መንገድ ጭምር ጤናማ ነው ኮንፍሊክቱ የጋራ ጥቅም ካለው የሁለቱም ሀሳብ የሚንሸራሸር ከሆነ ከዛ ደግሞ ለመማር ዝግጁ የሚሆኑበት አይነት ኮንፍሊክት ነው አላማው ግንኙነቱን መቀጠል ግንኙነቱን መጥቀም ከሆነ ጤናማ ኮንፍሊክት ነው ሰዎች ስለሆነን ሁሉንም ነገር በአንድ አይነት መንገድ አናስታውስም በአንድ አይነት መንገድ አናይም እሱ ጤናማ ነው ጋዝላይቲንግ ሲሆን ግን እንዳልኩ ፓተርን እያልኩ ደጋግሜ የማወራው ለዛ ነው ድግግሞሽ እና ያ ሰው እራሱን መጠራጠር አይምሮን መጠራጠር የሚያስብበት መንገድ መጠራጠር ተጽዕኖን በደንብ ማወቅ አለበት ስለዚህ የመጀመሪያው ደረጃ በትክክል እዚህ ችግር ውስጥ እንዳለ ማወቅ መረዳት አለ ሶ እንደዛ ሲሆን የመፍትሄ ሀሳቦችን እናውራ የመጀመሪያው የመፍትሄ ሀሳብ መሰለህ ማረጋጋት ብለን ስቴብላይዝ ማድረግ ማለት ነው አይምሮክ ሪላቲቭሊ ትንሽም ቢሆን የተረጋጋ ሁኔታ ላይ ካልሆነ ክሬቲቭ ሆኖ መፍትሄዎችን የማሰብ ነገር ላይ ብዙ አይሆንም ስለዚህ መጀመሪያ ማድረግ ያለበት ያ ሰው ጋዝላይት እንደሚያደርገው ካወቀ በተቻለው መጠን ኮንቨርሴሽኖችን እየቀነሱ መምጣት ገና ወደ መፍትሄው እንሄዳለን ግን አሁንም ቦዘር እየተደረግ መስራት አትችልም መፍትሄው ላይ ስለዚህ አሁን ለምሳሌ አንድ ቤት ውስጥ የሚኖሩ ሰዎች ከሆኑ እንትኑ ሰርክሉን እኮ ታውቀዋለህ የሆነ ጉዳይ ላይ ልታወራ ትቀመጣለህ ምልልሱ ወደዛ እንደሚያመራ ስታውቅ ባውንደሪህን ማስመር በቃ ለዛሬ እዚህ ጋር ይበቃናል ወይ እንደማንስማማ ተረድቻለሁ ሌላ ጊዜ ማውራት ፈልጋለሁ ሙሉ በሙሉ ከዛ ዲታችመንት ያስፈልጋል መጀመሪያ ሎጂካሊቲ ሉዝ ላለማድረግ ማለት ያ ዲታችመንት ኢሞሽናሊ ዲታችመንት ከቤት መውጣት ላይ እንችላል ኢሞሽናሊ ግን ዲታች ምክንያቱም ከዛ ሰው ጋር እንደማትግባባ እስካሁን አይተናል ለምንም እንደሆነ ስላየን ስለዚህ የመጀመሪያው ዲታችመንት ያስፈልጋል ከዛ ግን ማስረጃ መያዝ ያስፈልጋል ጋዝላይቲንግ እንደሚደረጉ ሰዎች የሚያስቡ ከሆነ በጣም ከባዱ ነገር ሚሞሪ አታክ ሲደረግ ነው በማስታወስ አቅምህ የማትተማመን ከሆነ ራስህን ነው የምታጣው ስለዚህ ጋዝላይት ደግሞ ሰዎች ሲያደርጉ ይሄን እንዲና ያደርጋሉ ስለዚህ ቴክስቶችን መያዝ ቪዲዮዎችን ማድረግ ቮይስ ሪከርዶችን ማስቀመጥ የሆነ ነገር የተፈጠረበትን ቀንና ሰዓት መያዝ ምክንያቱም ያ ሰው ጋዝላይት ሲያደርግ ትጠራጠራለህ አልተፈጠረም እንደዚህ አይነት ነገር ራስን
እዛ ደረጃ ከደረሱ ማለት ነው። ያ ስለዚህ ውስጥ ያለውን ራስን የማመን ነገር እስክትገነባ ድረስ ውጫዊ ራስን ማመኛ መንገዶችን ማስቀመጥ አለብህ። ሪፈረንስ ፖይንት። ያ ስለዚህ የጻፍከው ነገር ካለ ጆርናል ያደረግከው ነገር በዚህ ቀን እንዲህ ተፈጥሯል፣ እንደዚህ አውርተናል፣ እንደዚህ ብሎኛል የምትለው ሴት ካለ እንደዛ ብላ ያስቀመጠችው ነገር ካለ ያንን ነገር ሲያወሩት ሲክዳት ራሷን አትጠራጠርም። አሁን ይሄን ምልክ በጣም ክሮኒክሊ ከመጡ በኋላ ሙሉ በሙሉ ራሳቸውን ወደ ማጣት ከደረሱ በራሳቸው ማስተዋወስ አቅም ላይ ከተቸገሩ ውጫዊ ማስረጃዎች በጣም አስፈላጊ ናቸው። ይሄ ናርሲሲስቲክ ከሆነ ሪሌሽንሺፕ ላይ የሚጠቀስ ነገር ስለሆነ ማስረጃ መያዝ በጣም አስፈላጊ ነው። ከዛ ሁለተኛው ነገር ውስጣዊ እምነትን መገንባት መጀመር ነው። አሁን ቀደም ኒውሮሳይንሱን ስናይ በጋዝ ላይቲንግ ውስጥ ራስን ማመንና የሚሰማህን ነገር ማመን ነው አይደለም መጠራጠር የጀመርከው። ስለዚህ ምንድን ነው የሚሰማኝ? ከራስ ጋር በደንብ ጊዜ መውሰድ ያስፈልጋል። ምንድን ነው የማስበው? ምንድን ነው ከዚህ ግንኙነት የምፈልገው አይደለም? ምክንያቱም ሪሌሽንሺፕ ምርጫ ነው እስካይሆነ ፖይንት ሌሎች ተጨማሪ ግዴቶች የሚሆኑበት ፖይንት አለ። ግን ደግሞ ያንተም ስምምነትና ከዛ ሰው ጋር የመቀጠል ፍላጎት በጣም ወሳኙ ነገር ነው። ስለዚህ ከዚህ ሪሌሽንሺፕ ምን እያገኘው ነው? ምን እያጣው ነው? ሪፍሌክት ማድረግ አለብህ። ምንድን ነው የሚሰማኝ? የቱ ጋር ነው ችግሩ ያለው ብለህ በደንብ ውስጥህን ማመንን መለማመድ አለብህ። ይሄንን ደግሞ ስታደርግ ጋዝ ላይቲንግ አንዳንዴ ራስህን ራሱ ሌብል ጋዝ ላይት እንድታደርግ ያስተምርሃል። አሁን ሁሌ አንቺ ስስነሽ ደካማነሽ የምትለኝ ከሆነ ልክ የሆነ ነገር ሳስብ እኔማ ስስ ስለሆንኩ ነው ደካማ ነኝ ስለሆንኩ የሚለው እምነት አለ። ስለዚህ ኢሞሽናቸውን ሌብል ሳያደርጉ አንደርስታንድ ማድረግ አይ ስሶኝ ላይሆን ይችላል፣ በዚህ ነገር ምቾት አጥቼ ሊሆን ይችላል እንደዚህ የተሰማኝ የሚለውን ነገር ኢሞሽንን በደንብ ማወቅና ከራስ ጋር በደንብ ኤክስፔክቴሽናችንን ነገር ማወቅ ያስፈልጋል። ሶስተኛው ደግሞ ኮግኒሽን የምንለው ወይም ግንዛቤያችንን ማስተካከል። ግንዛቤያችንን ማስተካከል ስንል አንተ የምታስብበት መንገድ ልክ አይደለም የሚሉ ብዙ አይነት አታኮች ስለሚኖሩ አንተ አይምሮክ የሚሰራበት መንገድ ልክ አይመስልም፣ ወይም ከአንተ ውጪ ሌሎች ሰዎች ያ ሁኔታ ውስጥ ቢገቡ በተሻለ መንገድ ይፈቱታል፣ አንተ ብቻ ሁሌ ጭቅጭቅ ፈጣሪ ኢንቴንሽንክ መጥፎ የሆነ አድርገህ ራስህ ልትረዳ ትችላለህ። ስለዚህ ኮግኒሽን ወይም አመክንዮ ወይም ግንዛቤ እንዴት ነው እንትን የሚሉት እውነታው ምንድን ነው የሚለውን በተለይ ቢጽፉት ሞር ጥሩ ነው። ከማሰብ ይልቅ መጻፍ በደንብ ነገሮችን እንዲሰበስቡ ስለሚያደርግ ለምሳሌ እንደዚህ ተፈጥሯል ፋክቱን ትጽፋለህ። ምን ተሰማ ምናምን አይደለም። ከ3 ሰዓት ጀምሮ እንደዚህ ተፈጠረ እንደዚህ ያለኝ እውነታውን ብቻ ትጽፋለህ። ያንተን ኢንተርፕሪቴሽን ትጽፋለህ። ሁለተኛ ላይ አንተ ለዛ ነገር የሰጠውን ትርጓሜ እኔ በዚህ ውስጥ ይሄ ሰው ከኔ በስሜት እየራቀ እንደሆነ ተረድቻለሁ፣ ለዛም ነው ወደ ንግግሩ የመጣሁት ኢንተርፕሪቴሽን። ሶስተኛ ደግሞ የእነሱን ቨርዥን ትጽፋለህ። እነሱ ደግሞ ይሄን ስስነሽ ደካማነሽ ብሎኛል። ሶ ይሄ ምን ያደርግሃል? ዝም ብለህ ካለም አይምሮህን ልውጥ አይደለም የምታረቀው። አይምሮህን ምክንያታዊ በሆነ መንገድ ታስተምሯለህ። ይሄ እውነታ ተፈጥሯል፣ እሱ እንደዚህ ብሎኛል፣ የኔ ቨርዥን ይሄ ነው። እነዚህ ነገሮች ሲደማመሩ ነው ወደ እንቅስቃሴ መውጣትም ከሆነ ከዛ ግንኙነት ላይ መስራትም ከሆነ ወደ ዲሲዥን የሚወስዱክ ማለት ነው። ከዛም እሱን ደግሞ ከሰራ በኋላ ሰፖርት ሲስተሞች ላይ በደንብ መስራት አለብህ። ከሰዎች ጋር ኮኔክት ማድረግ መጀመር አለብህ። ጤናማ የሆኑ ሰዎች፣ ፋሚሊ፣ ጓደኛ። ምክንያቱም ብዙ ጊዜ ሶስተኛ ሰው ሁኔታውን ቦክስ ውስጥ ስላይለ በቀላሉ ብዙ ጊዜ አይደንቲፋይ የማድረግ ቻንስ አለው። ልክ አይደለም ይሄ ነገር የማለት ቤተሰብ፣ ጓደኛ፣ ሜንቶር፣ አማካሪ፣ ካውንስለሮች ይሄ ነገር ልክ አይደለም የማለት አቅምክ በጣም ጥሩ ነው ማለት ሰፊ ነው አይደለ? እዛ ውስጥ ሁኔታው ውስጥ ካለ ስትሮንግ ሪፈረንስ ስለሆነ ያ ስለዚህ ያን ስታገኝ ደካማውኛ አይደለም ወይም ስሶኛ አይደለም፣ ይሄ ነገር ለካ ሊደረግ የሚችል ነገር ነው፣ ለካ እያጭበረበረኝ ሊሆን ይችላል ወይም እያጭበረበረች ሊሆን ይችላል የሚለውን እውቀት እንዲኖርክ ያደርግሃል። ሰፖርት ሲስተምህን መገንባት አለብህ። አይሶሌት ከሆንክ መውጣት እንደዛ ነገር ማድረግ አለብህ። ከዛ አራተኛው ደግሞ በራስ መተማመንክና ይሄ በቃ ዲፕ የሆነ ወርክ ያስፈልግሃል። እዚህ ሁኔታ ውስጥ እንድጋለጥ ያደረገኝ ምንድን ነው? ባይዛዊ ግንኙነት ምንም ያህል ብዙ ጥፋቶች አንዱ ወገን ላይ ቢኖርም የሁለት ሰዎች ነው። ቃዘይ እንደው ዘዴ 100% የአንድ ሰው ነው ጥፋት ማለት አይቻልም። ወይ ያ ሰው ያንን ባህሪ እንዲያደርግ የፈቀድክበት መንገድ አለ ሳታስበው፣ ወይም ያ ሰው ያ ነገር ልክ እንደሆነ እንዲሰማው ያደረክበት የሆነ መንገድ አለ። ሶ ያን ነገር መረዳት ነው እንዳልኩ። አሁን ኦልሬዲ ሀፕን ካደረገ ለምን እንዲሆንኩ ማለት አይደለም፣ ግን ምን ጋ ነው በራስ መተማመኔ ነው ዝቅተኛ የሆነው ወይስ እንዳልኩ አታችመንት ላይ ከሆነ አታችመንታቸው ላይ መስራት፣ ስሜታቸውን ማመን ከሆነ እዛ ላይ መስራት፣ ኮንፊደንስ ከሆነ እዛ ላይ መስራት። ከዛ ደግሞ ባውንደሪ በጣም ያስፈልጋል። ባውንደሪ በጣም 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 ያስፈልጋል። ሰዎች ባውንደሪውን ሲያስቡ እኔ እንደዚህ አይነት ነገር አልፈልግም፣ እንደዚህ ነገር አታውራኝ ብቻ ይመስላቸዋል። ባውንደሪ ዊዛውት ኮንሲኩዌንስ ምንም ትርጉም የለውም። ኮንሲኩዌንሱ እንደመጠኑ ሊያድግ ይችላል። እንዲህ ካላልከኝ ከቤት ወጣለሁ አልብዬ ላልጀምር እችላለሁ። ኮንሲኩዌንሱ እያደገ የሚሄድ ነው። ከዛ ደግሞ
የምታደርገው መሆን አለበት። ምክንያቱም ሰውየው አያውቁም ኮንሲኩዌንስ ስለቀን ዛቻ ብቻ ይሆናል ተራዛቻ ይሆናል። መቼ ነው እንደው እሱ ራሱ ወደ ጋር እስቲ አድርጊው ወደ መባል ሊመጣ ይችላል። ስለዚህ የምታደርገውና እያደገ የሚመጣ ኮንሲኩዌንስ ሊሆን ይችላል። በተለይ ደግሞ ለዛ ነገር ያጋለጡ የተለያዩ ትራውማቲክ ኤክስፒሪየንሶች ካለ ስለ ሪሌሽንሺፕ ማከም ያለብህ እውነታ ደግሞ ካለ ባለሙያዎች ጋር ደግሞ ሞር ማድረግ እንግዲህ ሰፊ ዳይናሚክስ ስላለው ከዚህ አንጻር ራሳቸውን ማገዝ ይችላሉ። ሰዎች ጤናማ የሆነ ከማኒፑሌሽን የጸዳ ሪሌሽንሺፕ ውስጥ ለመቀጠል የመጨረሻ ጥያቄ ነው። ሰዎች ከማኒፑሌሽን ውስጥ የጸዳ ከጋዝ ላይቲንግ የጸዳ ሪሌሽንሺፕ ውስጥ ለመሆን ወይም ሄልዚ የሚባለውን ጤናማ ግንኙነት ለመገንባት ምን ያህል ያደጉበት ኢንቫይሮንመንት፣ ምን ያህል ስለ ሪሌሽንሺፕ አንደርስታንድ ማድረግ ወር መማር፣ ምን ያህል የተቃራኒ ጾታን ሳይኮሎጂ መረዳት ምን ያህል ሄልፕፉል ነው ብለሽ ታስቢያለሽ ከአንቺ ከሙያ ፐርስፔክቲቭ? ኦኬ እጅግ በጣም አስፈላጊ ነው። በጣም አስፈላጊ ምክንያቱም ለምን እንዳልኩ ታውቂያለሽ? ላስቆምሽ በጣም ይቅርታ። ብዙ ሰዎች ከሪሌሽን ጋር የተያዘ ከዚህ ከስነ አእምሮ ጋር የተያዘ ሀሳቦች ዩስፉል ነው ብለው አያስቡም። ያንን ለማለት ብዬ በጣም እንደ ቅብጠትም ያዩታል። አሁን ስንት ሀሳብ አለብኝ ይሄን ነገር ብለው ሊያስቡት ይችላሉ። በጣም አስፈላጊ ነገር ነው። ምክንያቱም የአእምሮ ጉዳይ ስነ ልቦና ጉዳይ እንደዚህ እጅህን ጠቁመ ከሌ የምትለው ነገር አይደለም። ይግባህም አይግባህም አንተ ውስጥ ያለ ነገር ነው። ቤት ውስጥ ያለ ነገር ነው። ልጅክ ላይ ያለ ነገር ነው። አባትክ ላይ ግንኙነትክ ላይ ያለ ነገር ነው። ዋጋ አስከፍሉክ ታውቃታለህ እንጂ ማወቅ አይቀርም አት ሰም ፖይንት። ግን ሁላችንም አሁን ይሄ ቶሎ ሆዳችንን ሲያመልኩ ወደ ሐኪም ቤት አንሄድ። በጣም ከቀን በላይ ሲሆን ነው የምትሄደው። ልክ እንደዛ ያው የስነ ልቦና ጫናዎች እኮ ብዙ ጊዜ ካየክ ረጅም ዓመት የሚቆዩ ናቸው። ከዚሁ ጋር ማያያዥ ማንሳት የምፈልገው የአእምሮ ህመምም ጭምር ወዲያው ብዙ ጊዜ አንመጣም። እንደውም አሁን ላይ በጣም ትንሽ ይሻላል እንጂ ዲፕሬሽን ላይ በጣም ሰው ለረጅም ዓመት ቆይቶ ሰፈር አድርጎ ያኔ ቢመጣ መታከም መመለስ የሚችልበትን ሌቭል አልፎ በጣም በብዙ ተሰቃይቶ ነው የሚመጣው። እኔ የተማርኩበት ድሬዳዋን የተማርኩት ሰው እዛ ሞር ወደ ክፍለ ሀገር ስለሚጠጋ የምንሰራ ከክፍለ ሀገር የሚመጡ ሰዎችም ነበሩ ብዙና አታምንም ወጣትነቱን አሳልፎ የሚመጣ ሰው አለ። አዌርነስ ካለምን ነገሩን እንደ ቅንጦት አታዩም። ምክንያቱም አይታይም። እጅህ እኮ ወይ ፊትህ እኮ ቢቆስል እኮ መንገደኛ እንኳን ይራራልሃል፣ አዋጥቶ እንኳን ያሳክማል። ኢሞሽናልና የአእምሮ ነገር ግን ስለማይታይ ያን ያህል አስፈላጊ ነው። ከስንፍና ጋር ያያዛል ዴፊኒትሊ። ስለዚህ በጣም ቅንጦት አይደለም፣ በጣም አስፈላጊ ነገር ነው። ሶ ያደግንበት መንገድ እንዴት ሪፍሬም እንደሚያደርግበት መንገድ በጣም አስደናቂ ነው። ለምሳሌ በጣም የምትወደው ምግብ ምንድን ነው አንተ? ስጋ። ጾም ላይ ብዙ ነገር እያወራሁ ነው። ስጋ ነው የምወደው። ስጋ በምን ትወዳለህ? በማባያ አዋዜ እንጀራ ጥብስ በጣም እወዳለሁ ከስጋ። በዚህ አጋጣሚ ሆቴሎች ጾም ሲፈታ ልትጋብዙኝ ትችላላችሁ። የሚያቃጥል ነገር ስትወዳለህ? ያ በደንብ ትወዳለህ? ቴንክ ዩ። እኔም በጣም ነው የሚያቃጥል ነገር የምወደው። ለጤና ግን ብዙ ጥሩ ላይሆን ይችላል። ጨጓራ አለብኝ ኃይለኛ። ሁሌ ከባለቤቴ ጋር ጥልለው ግን ስቲል ኤትት ዴፊኒትሊ። ለኪሩቤል ጨጓራ ጤናማ የሆነው ነገር ሰላጣ፣ አረንጓዴ ነገር፣ ሽንኩርት፣ ዘይት ሳይገባበት ጨው ሳይበዛ ይሄ እዚህ ጋር ይቀርብልሃል። አንተ ግን ጨጓራህም እየተላጠ ግን የምትወደው ያንን የሚያቃጥል ምግብ ነው። ለምን ሁልጊዜ በምናውቀው አንኖርም ያልኩ ለዛ ነው። ፋሚሊያሪቲ ነው የሚመራን። ያንን ጤናማ ምግብ ስትበላ አያስደስትም። ወይ አይጣፍጥ፣ ወይ ያቃጥል፣ ወይ ጨው አይሰማክ፣ ከሽከሽ ይላል ብላ ምንም ደስ አይልም። እኔም በሆን አልመርጠውም። ያስ ይጣፍጣል፣ ያቃጥላል፣ ጨጓራህን ያማሃል። ይሄ ኢሞሽናል ራሱ ከፍታ ዝቅታውን ሮል ኮስተሩን ተወድ አይ ላቭ ዘ ፔን። ያ ብዙ ጊዜ ስፓይሲ የምንወድ እንደዛ ያቃጠለን እኮ ነው የምንበላው። አሁን ይሄን ሊያወራው ለምሳሌ ለሪሌሽንሺፕ ያለንን ግምት ልነግርህ ነው። ስለዚህ አንዳንዴ ሲጀመር ፍቅር ምንድነው ብትል 10 ሰው አስቀምጠብቀ ያ10ሩም ይለያያል። ኦፍ ኮርስ አንዳንድ ሰው ኢሞሽናሊ ራቅ ያለን ሰው በቃ ኩራቱ ያን በጣም ለኔ በቃ ፍቅር ማለት እንደዚህ ጀነን ያለ ሰው ነው ምናምን ሊል ይችላል። ለአንዳንድ ሰው ደግሞ በደወልኩለት ቅጽበት 24 ጊዜ በደወል 24 ጊዜ ኦን ታይም አድርጎ ይሄ ነው ያለዚያም አይወደኝም ይችላል። ፍቅር የሚመጣው የሆነ እንደያንዳንዳችን ዲክሽነሪ ይለያያል። ስለዚህ ዲክሽነሪ ከየት ነው? ስለዚህ ግንኙነት ላይ ስገባ እኔ ሜኒን ዲክሽነሪ ይዤ እመጣለሁ፣ አንተ ያንተን ዲክሽነሪ ይዘህ ትመጣለህ። ማየት ያለብን ነገር ዲክሽነሪያችን ጤናማ ነው ወይ የሚለውን ግን ቀድመን ማየት ያለብን። ያለዚህ አብዛኛው ኢቭን ኢፍ መልካም የሚጓደሉ ሰዎችም ሆነ ኮንፍሊክት ይበዛል። ኤክስፔክቴሽናችን ሚት ስለማይደረግ አንተ ካንተ አንፃር በቅር መግለጫ ነው ለምታስበው ስታረግ፣ ሌላኛውም እንደዛ ስታረግ አትገናኙም ማለት። ስለዚህ ፍቅር
ፍቅር እንደዚህ ነው ማለታችን ብቻ ሳይሆን የፍቅር ዴፊኒሽን እና ከሪሌሽንሺፕ የምንፈልገው ዴፊኒሽን ራሱ ጤናማ ነው ወይ የሚለው መለየት አለብን። ከዛ ደግሞ ፋሚሊያሪቲ ያልኩ ነገር አለ። በተለይ አሁን ባክግራውንድክ ለምሳሌ በጣም ኮንፍሊክት ውስጥ ያሉ እናትና አባት ካሳደጉን፣ በፍቺ ውስጥ የመጡ እናትና አባት ካሳደጉን፣ በእንደዚህ አይነት ኢሞሽናል እንትን ውስጥ ካደግ ጤናማ የሆነ ነገር ቦሪንግ ሊሆንብህ ይችላል። ድራማ የሌለው ነገር በቃ ምንም አይሰራ ወይ የምትፈታው ችግር የለም፣ ጭቅጭቅ የለም፣ ሁሌ በቃ ያሰለቻል። አይድል አለመደም አይምሮሽ ሬስትም ላይ መሆን አለመደም። ለዛ ነው በጣም ቶክሲክ የሆኑ ሪሌሽንሺፖች በጣም ጠንካራ ናቸው፣ ለመለየት በጣም ከባድ ናቸው። እንዳልኩ በቃ ዶፓሚን ሁሉም ነገሩ ከባድ ስለሆነ እንደ ጣፋጯ ምግብ እንደሚያቃጥለው ምግብ ነው። ያ አይጣፍጥም ነገር ዲክሽነሪ ካልተስተካከለ ሂል ለማድረግ ትምህርት ያስፈልጋል። ስለዚህ የመጣንበት መንገድን ቼክ ማድረግ አለብን። ልክ ነው ያለኝ ተርጓሚ። አንድ የራሴን ሀሳብ ልናገር እስኪ አንቺም ከሙያሽ አንጻር እንድትነግሪኝ። ቅድም ስለ ስፓይሲ ነገር ስላወራሽ ነው። ከዚህ በፊትም አንድ ሰው ጠይቆኝ ነበር እዚህ ጉዳይ ላይ ፐርሰናሊ ምናምን አለው ሰው አንድ ሮንግ ብሎ የሚያምነው ግን ያን ያህል የማይጎዳው ነገር ያስፈልገዋል የሚል እይታ አለኝ። አሁንም ይሄ ፐርሰናል ሀሳቤ ነው። የሆነ አዲክሽን ያስፈልገናል እንድል ያደርገኛል አንዳንዴ። ለምን ካል በቃ ብዙ አይነት ኢነርጂዎች አሉ በሆነ መንገድ መውጣት ያለባቸው ወይ ደግሞ የሆነ ኮንሲኩዌንሱን ሳናስብ ሳቲስፋይድ የምንሆንበት ነገር ያስፈልገናል ብዬ አስባለሁ። ፎር ሰም ፒፕል ስፓይሲ ፉድ ነው ለምሳሌ እንዳልሽው። ለምሳሌ አይነት ስፓይሲ ፉድ እንደሚያመኝ እያወቅኩ ነው የምበላው። መተውም ይችላሉ፣ አዎ ትቼውም አይቼዋለሁ። ምንድነው ግን እፈልገዋለሁ። ለምን እፈልገው? አሁን ምናልባት እንግዲህ ራሴን በራሴ ሰልፍ ምን ይባለው ይሄ ሎጂካላይዝ እያደረኩኝ ከሆነ አይ ዶንት ኖ ግን አይ ዋንት ኤክስፒሪየንስ የሆነ አንድ ፍሎ ፈልጋለሁ ለራሴ ባባሊ ግብስ ዊክ የምሆንበት ኤሪያ ኦር ምክንያቱም ሁሉም ነገር ላይ ጋርድሽን ስትሮንግ ሆነ መኖር አትችይም ብዬ አምናለሁ። ይሄ እይታ ነው እንግዲህ። ስፒሪቹዋሉ ምን ይላል? የራሱ ሀሳብ ይኖረዋል። ሳይኮሎጂው ሳይኪያትሪስቶች ምን ትላላችሁ? የራሱ እንትን ይኖረዋል። የኔ እይታ ግን አንዳንድ ሰው ኳስ ሊወድ ይችላል፣ በቃ ሪሊፍ የሚያገኝበት እዛ ቦታ ነው። አንዳንድ ሰው ሙቪ ሊወድ ይችላል። አንዳንድ ሰው ከሰዎች ጋር ቁጭ ብሎ ዲስከስ ማድረግ፣ ከጓደኞቹ ጋር መጫወት። አንዳንድ ሰው ደግሞ ጸጥ ማለት ከራሱ ጋር አይደል? ጤናማ ነው ባይዘው ጤናማ። አንዳንድ ሰው ደግሞ ምግብ የሚወድ አለ ኢን ሄልዚ ዌይ ላይ ከልክ የወጣው ሳይሆን በቃ ስፓይሲ ፉድ ምናምን መብላት ኢንጆይ የሚያደርገዋል። ዶንት ዩ ቲንክ የሆነ ነገር አያስፈልገንም በእናንተ ትምህርት በሳይካትሪ ሀሳብ ማለት ነው? አዎ ያለዚያማ ማለት ምኑን ህይወቱን አሁን በቃ እንደ ሮቦት ነው የምንሆነው። ልክ ከሆነን ሁሉንም በቃ እንደ ሮቦት ታረክ ከሆነ ከ12 እስከ 12 የሆነ ፕሮግራም አለ በቃ ሴንስ አይሰጥም። ግን የምታረገው ነገር አንተን ጥሩ ስሜት እንዲሰማ ማድረግ አለበት። እሱ ብቻ በቂ አይደለም፣ ሌላን ሰው የማይጎዳ መሆን አለበት። ከዛ ደግሞ ገደቡን ደግሞ ማለፍ የለበትም። ለምሳሌ ኳስ ማየት በጣም ጥሩ ነገር ነው፣ ግን የሆነ ሰው እድሜውን ዝም ብሎ ኳስ ቢያይ አንድ አመት ሙሉ ቢያይገር ጤናማ አይደለም። ስለዚህ ባውንደሪው ማየት አለብን። ሌላን ሰው እንደማንጎዳ ራሳችንን እንደማንጎዳ እንትካለን። እንደዚህ አይነት መተንፈሻ መፈለግ ለሜንታል ሄልዝ ጥሩ ነው ብዬ አምናለሁ እኔ። ነው ጥያቄ የለውም። ምን ጥያቄ ምን እስማማለሁ። ኦፍ ካሜራም ስላወራን ሱስ የምትለዋን ወርድ ኦኬ ልክ ነች። ብዙ ሰዎች የሚወስዱበት እንትን ልክ ላይሆን ይችላል፣ ግን ያው ሰው የሆነ ዊክነስ ያስፈልገዋል ብዬ ስለማምን ነው። ዊክነስ ማለት ዩ ካንት ቢ ስትሮንግ ኢን ኤቭሪ ሳይድ። ሁሉም ላይ ለመሆን ስትጥሪ ነው አይ ቲንክ ሁሉንም ብዙ የምናደርገው ብዬ አምናለሁ። ሰው ፍሌክሲብል የሆንበት ኤሪያ ያስፈልጋል ባይ ነኝ። በቃ ለአንዳንዶች ፍሌክሲብል ስታይ በጣም ሃርድ ወርከር ነው ምናምን፣ ግን አፍተር ወርክ ከጓደኞቹ ጋር ያለው ታይም በጣም ደስ የሚለው ሰው አለ። በቃ አፍተር ወርክ ከጓደኞቹ ጋር ሻይ ጠጥቶ አምሽቶ ተጫውቶ መግባት የሚፈልግ ሰው አለ። ለኔስ ሌላውን ነገር ስላልነካው እንጂ አንዳንድ ሰው በቃ ከስራ በኋላ ኳስ ማየት የሚፈልግ ሰው አለ። ጉድ ፎር ዩ። ከስራ በኋላ ቆንጆ ምግብ መብላት የሚፈልግ ሰው አለ፣ ወይም ቤቱ ቆንጆ ምግብ እንዲዘጋጅለት የሚፈልግ ሰው አለ። አሜን ዛት ሰልጂ ብዬ አምናለሁ። የኔ እይታ በእናንተ እይታ እንደዛ ነው። በጣም ቴንኪው፣ እግዚአብሔር አክብርልን። ስራ ሰዓትሽን ሰውተሽ መተሽ ልታዋሪን ሀሳብሽን ሼር ልታደርጊን ስለመጣሽ እድሜ ይስጥልን። 100% ዴፊኒትሊ እንገናኛለን። ምክንያቱም ስፔሲፊክ የሆነ ቶፒክ ላይ እንደዚህ ስናወራ ሰፋ ያለ ነገር ለሰዎች መድረስ ስለሚችል እግዚአብሔር አክብርልኝ። አመሰግናለሁ። ቴንክ ዩ ሶ ማች።